ወደ ነበር ወደዛ የሞራል ልዕልናችን አማራነትን ወደዛ ከፍታን ሰቅለዋለን ስንል እሱ ነው ስራቱ ምንድነው የሚለው እነዚህ ሽፍቶች እነዚህ ምናምንቴዎች በኢኮኖሚ የደህዩ በምናምን ያሉ ዕውቀት ያጠራቸው ምናምን ነው የሚለው እንደምታዩት ሽፍቶች ሆነን አይደለም ኃይል ምን ገነባው ሽፍትነት የአባቶቻችን ወግና ባህል እሴት ቢሆንም እንኳን እኛ ግን የህዝባችን የህልውና በዘላቂነት ይረጋገጥ ዘንድ ስልጣን መያዝ አለብን ብለን አለመን የተነሳ ለዛም ይሆን ኃይል እየገነባን ያለን ሰዎች ነን የኢኮኖሚ ጦት የነዋይ ጥንሮብን አይደለም ይሄው ከምክትል ሰብሳቢያችሁ ቤቱን ምኑን ሁለት ቤት ያለው ሌላ መኪናውን ደግሞ እናንተን የሚጭንበትን አድርጎ ነው የዛሬ 2 ዓመት የወጣው እንዴ ከነዋይ ፍጹም ራሳቸውን የገሩ ከግል ፍላጎት የተሻገሩ ሰዎች ናቸው ያሉት እኛ ዘመነ ካሴ እስከታችን ድረስ ያለንን የሞራልና ጥንቅቅ አድርገው ያውቃሉ ስለዚህ ምንድነው መሰረታዊ ጉዳያችን ያ የመከራችን ምንጭ ሆኖ ስርዓት ተነቅሎ ለስነ ፍጥረቱ ሁሉ የሚለጅ ስርዓት መኖር አለበት ነው ጉዳይ እኛን ጨምሮ ያሉት መሪዎች ከአርበኛ ዘመነ ካሴ እስከ ሌሎች ስራ አስፈጻሚዎች ድረስ አብዛኛውን ጊዜ ስትራቴጂካሊ ካስቀመጥነው እቅድ በላይ ስርዓቱ የሚጭረው እሳት አለ እሱን እሳት ማጥፋት ላይ ስለምንሆን ሁሉ ጊዜ ክትትሎች ሊያንሱ ይችላሉ እናንተው ናቸው አሁን ዘመን ወይም ደግሞ እንዳሳምነው ጽጌ አንዳንዴ ብልግናው ሲታዩ ሀይ ብሎ የሚኮረኩም ሰው ላይኖር ይችላል እናንተው ናቸው እናንተው እነሱ ናቸው እናንተው ጀነራሎች ናቸው ሁሉ ጊዜ የሚባለው አቆሱ ነው ራሳችሁን ጠብቁ እናንተ በተለይ አሁን ሰልጣኞች አሁን አመራሮች ከዚህ ሰዓት ከዚህ ችለት ጀምሮ የዋዝ የላችሁም ይኸውኛ እየተነጋገርን ነው የተሸከማችሁት ጉዳይ እጃችሁ ላይ ያለው ዓላማ የገዘፈ ነው ያለብን የሰው ጥረት ነው ያለብን የመሪ ጥረት ነው የመሪ ኢዳ ነው ሌሎች ነገሮች ናቸው ያሉብን ጉዳዮች ብዙ ናቸው እና ራሳችሁን መጠበቅ ያስፈልግ ሙሽሮች ናቸው የአማራ ህዝብና የፈጣሪ ሙሽሮች ሙሽራ ታውቃላችሁ እንዴት እንደሚጠበቅ ሰርጓ እስኪደርስ ድረስ በደንብ ነው የምትጠበቀው ሙሽራዬ በአማራ ወግና ባህል እንቅፋት እንዳይመጣ እንከው ይበዛበታል እና እናንተ ሙሽሮች ናችሁ ሲባል እዚህ በኋላ አዋዋላችሁ ውሉ አዳራችሁ እያንዳንዱ ቀናችሁ እያንዳንዱ ሳምንታችሁ በተቆጠረ ግብ ነው መሆን መቻል ያለበት የዋዛ የምትባክን አንዲት ደቂቃ እንኳን የለችም አንዲትም ሽረፍራፊ ሰዓት እችን የምታክል ደቂቃ ብኩን ሰዓት የለችም ያን ወጣትነታችሁን ከሚቀሙ ነገሮች መጸየፍ ያስፈልጋል የግድ ማለት ነው ችለን የሚጋፉ ነገሮች ይኖራሉ መጠጣት ይኖርብህ ይሆናል መጫወት ይኖርብህ ይኖራል ከተቃራኒ ጾታ ጋር ምናምን መሆን ይኖርብህ ምሽት ሊያስፈልግ ይሆናል የስ ዘመን ነው ግን አይሆንም አማራ ነው ያ የመከራ ጥፋት እንጂ የህዝብ ጉረሮ ላይ መጥቶ የተደቀነ ያንን ደግሞ ወርወራ ይመጣል ግዴታ ያለብህ ከታች ሌላ የሌለ ከላይ ደግሞ ሌላ አቅጣጫ የሚሰጥህ የሌለ ሁነኛ ብቸኛ ሰው እና እነዛን ነገሮች የግድ መግፋት ያስፈልጋል ወጣትነታችሁን የሚፈታተኗችሁን ነገሮች ማራቅ ያስፈልጋል ለተወሰነ ጊዜ ወንድማችን እሸቱ አርበኛ እሸቱ በጣም ከባድ ነው በጣም ቦምብ በቃ ሪሊ እሺ ዴቭ እንዴት ነህ ይቅርታ ልትለኝ ነው የመጣኸው ዴቭቶ መልህቋን አርጋታል በቶፋንታ ኦኬ እንግዲህ አውሳድ መጥስ ቁጭ ብለ እሺ እንዲያስንሆን ነው የምትሻገረው ያለዛ አይሆንም ብዙ ነገር ያስፈልገን ነበር ብዙ ነገር መሆን መላክ አይደለም ቅዱሳን አይደለም ሰዎች ነው የተሰራሰብነው yes ስጋዊ ፍቶታችን ያስቸግረናል yes ግን አይሆንማ ያለዛ እንሻገርም በግዳት ያስፈልጋል ብዙ ነገር በሱ ልክ መቆም ይኖርባችኋል ቀጥሎ ድርጅታችሁን መጠበቅ ነው ሁሉ ጊዜ ቅድም እንዳልኳችሁ አንድ ድህነታችን የመሪ ሁለት ድህነታችን የድርጅት ነው ሁሉ ጊዜ ላለፉት 50-60 ዓመታት በየሰዓቱ በእጃችን እንግዲህ አበጅተን የሰራናቸው ድርጅቶች መሪ ድርጅቶች ይከስማሉ ባንድም በሌላ አሁን እጃቸው ላይ ያለው ድርጅት ምንም ያለ ድርጅት ሊቋጭ አይችልም የጀመርነው ትግል ያ ዋጋ የከፈልለት ያ በቅጡ እንኳን ያልቀበርናቸው የሚያሳሱ ለቀጣይ 50-60 ዓመታት ማበጀት የማንችላቸው እንቁ ወጣቶችን የቀበርንበት ይህ ትግል ይቋጭ ዘንድ የግድ አንድ መሪ ድርጅት ያስፈልገናል እሱን መጠበቅ ሁለኛ ተግባራቸው ነው የሚሆነው ቀባኛ ታውቃላችሁ ከብት ቀባኛ የሚፈታ ይሆን ከብት ጨርቅ ሲበላ ታውቃላችሁ 50 ለካ ታውቃላችሁ ቀባኛ የበለው ጨርቅ አየህ ደርበው አያምርብህ ለብሰው አያሞቅህም ምን የበለው ቀባኛ የበለው ጨርቅ እረብ የለው የድርጅት ቀባኞች አሉ የመሪ ቀባኞች አሉ
በየዘመኑ እየተከተሉ መሪን የሚበሉ ቅርጥፍ አድርገው የሚበሉ በየዘመኑ እየተከተሉ ድርጅትን ቅርጥፍ አድርገው የሚበሉ የመሪና የድርጅት ጠባዮች አሉ። ከነሱ ድርጅታችሁን ጠብቁ። 360 ዲግሪ በዘመንና በከበደ መካከል እንዲህ አድርጎ የሆነ ስንጥቅ ፈጥሮ ያን ድርጅት ቀርጥፎ ለመብላት፣ በመሪና በኮሎኔል መካከል ያን እንዲህ ስንጥቅ ፈጥሮ ያንን ድርጅት ቀርጥፎ ለመብላት፣ ያን መሪ ቀርጥፎ ለመብላት፣ በባየህና በሀብቴ መካከል አንድ ስንጥቅ ፈጥሮ ያን ድርጅት ያን መሪ ቀርጥፎ ለመብላት፣ በኢንጂነርና በመከተው መካከል አንድ ስንጥቅ ፈጥሮ ያን ድርጅት ቀርጥፎ ለመብላት የሚሯሯጡ ሌትና ቀን አሉ። አይሆንም። እሱ መጠበቅ ይሄኛው ትውልድ በራሱ ቅኝት ነው የተቃኘው። አየህ ካለፉት 600 ዓመታት የተመሰረቱ ድርጅቶች እንከኖች አሉ። እነሱ ነቅሶ የት እንደሚደርስ እንዴት እንደሚቋጨው ግቡ ምን እንደሆነ ጠላቶቹ እነማን እንደሆኑ ልካቸው የጠላቶቹ ልክ እስከምን ድረስ እንደሆነ እንኳ አውቆ በይኖ የተነሳ ትውልድ ነው። የራሱን ፎርሙላ ይዞ አዲስ ቅኝት ይዞ የተነሳ ትውልድ ነው። የሚለያችሁ ከሌሎች ይሄ ነው። በዚያ ልክ እናንተን መጠበቅ ከዚህ በኋላ እያንዳንዱ እንቅስቃሴያችሁ በልክ መሆን ልከኛ ገና ስትታዩ ይሄ አማራ ነው፣ ይሄ አማራ ፋኖ በጎጃም አመራር ነው፣ ይሄ አማራ ፋኖ በጎጃም አባል ነው መባል አለበት። እሱን አድርጉ። ትልቅ ክብር አለኝ። ሌሎችም በዚህ ሰብሳቢው ነበላይነህ ብዙ ነገሮች አሉ። የአማራ የፖለቲካ ባህል በተለይ ደግሞ አሁን በቅርቡ ይዞት የመጣው የፖለቲካ ባህል ይለያል፣ ይፈታተንና ከእውቀታችን በላይ ነው፣ ከእድሜያችን በላይ ነው፣ ከሌላው በላይ ነው ሊሆነው። እሱ ሁሉ ተቋቁሞ እንዲህ የምንፈልገውን ይህን ትውልድ እየቀረጹ መሄድ ለነገ የማይባል ጊዜ አሁን በአስቸኳይ ትናንትና መቶ ምናምን በጣም እንዲህ የሚያሳሱ ገና ስታዩቸው አየህ ይህን ምን ሌሎች ባዩ አንተ ያኔ ህልሙን እንኳን የሚጋራው አጦ እየተከለከለ የጠፋው ያ አሳምነው ጽጌ እንዲህ እንደዛ ስትሆኑ ትናንት ምን እንደባያችሁ ነበር። ብቻውን እየባከነ የሚረዳው በቅጡ እኮ አረ እንዴት እንዲህ አይነት ጥፋት መጣ ብሎ የሚነግረው እንኳ ሰው ያጣ ያን የሚሸከምለት አንዳች እንኳ ሰው ያጣ ያ ጀግና እንኳ ባያችሁ ነበር። እንዴት ደስ ይል ነበር። ያ በዛ ዘመን አብሪ ኮከብ ሆኖ አንዲት ብርሶ የተነሳው ፕሮፌሰር አስራት ባያችሁ ነበር። ያኔ በመከራ አየህ ሰው እየተቀጠቀጠ እየታረቀ አሁን ወለጋ ይሄው እዚህ ሰሜን ሜጫምንት ሰሜን አቸፈር መጥቷል። አርባ ጉጎ እዚህ በጣም ቅርብ ላይ መጥቷል። እንዳያችሁት ነው በየቀኑ የሚጠፋው ነፍስ አሁን እዚህ ሆነ ያለው። በዚያ ዘመን እዛ ላይ ያ መከራ ሲታየው አልሆን ብሎ ሲቃዥ ብር ይዞ እስክርቢቶ ይዞ ሲቃዥ የነበረው ፕሮፌሰር አስራት ባያችሁ ነው ወይ እንዲህ ሩጣችሁ የምትቀድሙ ይሄ እጃችሁ የማይጨበጥ ሰዓት ጉልበታችሁ የማይታጠፍ ብረት ሆናችሁ ባያችሁ ነበር። ግን እንዲያ እየታደለው ዘመነ ካሴ ነው ወይ እንዲያ እየታደለው ባየቀን ነው እንዲያ እየታደለው ይሄው ምሬ ወዳጆ ነው። እናንተን እንዲያ እየታደለው ይሄን ዘመን እንዲያ እየታደለው እዚህ ክፍለ ጦር ላይ የምታዩቸው አመራሮች እኛውን እንድና እየታደል ነው ሆኗል። ሆኗል። ለዚህ ነው የቶቻችን ሰቆቃ ከዚህ ከእናንተ ላይ ደጀን ላይ ቆየ ምን ማይፈጠር ግፍ አለ። የትሩን የስናይፐር ተኳሽ ነው አይደል? እዛ ሚስቱን እህቱን እናቱን አንዴ ገደል እንዲህ አይነት ግፍ ነው ያለው። አሁን አርባ ጉጉ ምናምን እዚህ ሆነ ያለው አንተ ነህ። ያን ከዛ ጨለማውን የምታነጋ ያልኩት እናንተ ለዛ ነው። ይሄን ለሊት የምታነጉት እናንተ ናችሁ። ትንሣኤውን የምታወስዱ አዋጅ ነጋሪዎችን እናንተ ሆናችሁ። አሁን እንዲህ ባለ ኃይል ነው የሚመለሱት እነዚህ ሰዎች። የለም ይሉኝታ፣ ሞራል፣ ሃይማኖት ምናምን የላቸውም እነዚህ ሰዎች። ተፈጥሯቸው አይፈቅድም። ያንተ በደምህ ነው የሚስቁት፣ በደምህ ነው ወይንም የሚራጩት፣ በሱ ነው የሚረኩት። በአጠቃላይ በመከራችን ነው የሚረኩት። ሲረኩ የሚውሉ የሚያሉት በእኛ መከራና ስቃይ ነው። ሌላ ተፈጥሮ የላቸውም። ተው አትላቸውም። ከዚህ ምናምን ዩኒፎርም ለብሶ ይመጣል ሚሊሻ መከላከያ ልዩ ኃይል ተው አትግደለኝ እባክህ ስለ ማርያም ስለ ምናምን በህግ አምላክ አትለው። ለምን? መንግስት የሆነበት ዓላማ ነው። ሊገርልህ ነው እኮ መንግስት የሆነው። ህገ መንግስት ቁጭ ብሎ ሲጽፍ አማራ የሚባል ጠላት የማህበረሰብ አለ፣ እሱ መጥፋት አለበት፣ መቼ ስልጣን ሊያዝ እንዴት አድርጌ በምን ፍጥነት ብሎ እየሮጠ ሂዶ ስልጣኑ ሊተቆጣጠር ህገ መንግስት ጻፈ። መንግስት የሆነበት ህገ መንግስት የጻፈበት ዓላማ አንተን ሊገል ነው። በቃ አለቀ። ከዓላማው ፈቅ አታድርገው። ስለዚህ ምንድን ነው ልታደርግ የምትችሉ? የለም መጥፋት አለብን ብለህ ማጥፋት፣ በልኩ መቆም። አሁን እሱ አፈራርሳችሁ ጥላችኋል። ቀሪዋን እንዳልኳችሁ በጥቂቱ በደንብ በልኩ ሆኖ መቋጨት ነው። ብዙ ነገር እጃችሁ ላይ ያለ ቅድም ካልኩት ከመልካም ምድሩ፣ ከማህበረሰቡ፣ ከእናንተ ስነ ልቦና፣ ከሌሎች በየቀኑ ከሚፈጠረው ደጀን ከሚሆነው ሰልጣኝና ሌላው ኃይል በሙሉ እሱንም ይዘን በእርግጠኝነት ባጭር ቀን ባጭር በድል ነው የምንገናኘው። ሌትና ቀን እንከኖችን እያረምድ በየሰዓቱ
እንከኖችን እያረምን አዳዲስ ነገሮችን እየፈጠረ እያሻሻል በየሁኔታው እንሄዳለን። እጅግ አድርጌ ነው የማመሰግነው። ክብር ይስጥልኝ። ኦኬ፣ እንዴት አገኛችሁት? ሻሎምዬ እንዴት ነሽ? እሺ፣ ጊዮናዊ እንኳን ደህና መጣ። ተመልሰህ ቅድም ብዙ አስቆይቻለሁ እና ተመልሰህ እንኳን መጣ። እንግዲህ ሁለቱንም አድምጠሃል። ሻሎምዬ መቼ እንደመጣች አላውቅም፣ ግን አይ ሆፕ የሸጡን ሰምተሽዋል። ኦኬ ኦኬ ኦኬ፣ በጣም አሪፍ ነው። እሺ ጊዮን እንግዲህ በፊቱንም የአብራጂት ክፍል እንትን ብርጌድንም ሰምተሃልና እስቲ በዛ ላይ ሪፍሌክት አድርግበት። ጊዮናዊ ያልተመቸውም መሰለኝ። እስቲ ያ ቴንኪው አስትራዬ፣ እንዴት ነው ወንድም አለሜ? ቴንኪው። እሺ በቃ ሻሎም እየሄጅበት አንቺ እሺ
እሺ ሻሎምዬ፣ ቴንኪ ሶ ማች የኔ ውድ። ትክክል፣ በደንብ አድርገሽ ገልጸሽዋል። በጣም ነው የማመሰግነው። ዛሬ እንግዲህ ፕሮፓጋንዳው ተመቷል። ምን አይነት አማራ እየመጣ እንደሆነም በደንብ አይተናል። እኔ አርበኛ እሸቱ በጣም ደስ የሚለኝ ድሮም ጀምሮ ማለት ነው የተማሪዎች ማህበር ሊቀመንበር በነበረበት ጊዜ በጣም ብዙ ዋጋ የከፈለ ልጅ ነው እና እንደዚህ አይነት የገባቸው አማራነትን ለማንገስ ሲሆን ከተቀበረበት አውጥቶ ለማላበስ ትውልዱን አዲስ ትውልድ አዲስ አስተሳሰብ የሚለው ምን አይነት እንደሆነ አማራነት ወደ ላይ ከፍ ያለበት በአማራ ስነ ልቦና የታነጸ ትውልድ የመጣበት መሆኑ በአሁን ቁልጭ አድርገው እየነገሩን ነው። እጅግ በጣም ደስ ይላል። ቱ ቢ ኦነስት እንደገና ደግሞ እዚህ የሚነገረው ፕሮፓጋንዳ እና መሬት ላይ እየሆነ ያለው ነገር እንዴት ከአብይ አህመድ ጋር ተሰናስነው የሚሰሩ እንደሆኑ እዚህ የሚጮሁት ሰዎች አንዱ ራሱ አንዱ እንትን ነው ማሳያ ነው። ወንድሞቻችን ብርቶች ናቸው። እንደ ሁሌውም ተስፋችን የኔ ተስፋ መሬት ላይ ያሉት ላይ ነው። ብቁ እነሱ ይበልጡናል፣ የበቁ ናቸው እና አስተራይ ምን ሆንኩኝና ፈተናለሁ ብለህ ነው? እኔ መጮሄን አልተው እንደሆነ እቀጥላለሁ በዚህ መልኩ። የፈለገ ቢሉ አይተኩሰው አይገሉኝ እኮ። የሚገርምህ ነገር ተኩሰው በምንም አይነት ሊገሉኝ ያልቻልኩ ሰው ነኝ። ያው ቃላት ስለማይገሉ ሰው ባመነበት ጸንቶ መሄድ አለበት። እንግዲህ ያው ሻሎምዬ እንግዲህ አመታት ሆኑ ከተዋወቅን እኮ እና አንቺም ጠንካራ እህታችን በእውነት እንተዋወቃለን። እኔ ትግሬ ናት ቢሉ ምን ቢሉኝ እኔ አይለጠፍብኝ። ትግሬ በሆነ ትግሬ ነኝ ብዬ አልመጣም። እንዴ በጣም አስቂኝ እኮ ነው። በጣም ፍጥጥ ግጥጥ ብለው ትግሬ ይሉኛል እኮ አስቂኝ። ባይገርምሽ? አይ ምንም አይመስለኝም። ነበር አይ አሉት ደግሞ ያስቀኛል። አይ ምንም ችግር የለውም፣ አይለጠፍብንም። እሳት ውስጥ ያሉ ወንድሞቼ እናቶቼን እያሰብኩኝ እዚህ ባይገርምሽ ራሳቸው ፋኖች እኮ ብዙ ነገር እየተባሉ ነው እኮ እና እንደውም አርበኛ ሸጋ ያለው ነገር ኦ ማይ ጋድ ትናንትና ደግሞ ተነስቶባቸው ነበር። ሰምተሻቸው? አሁን ደግሞ በአስቂኝ ሁኔታ ከያሌው መንበሩ ጋር ተቃራኒ መስለው ነው እየተንቀሳቀሱ ያሉት እነዚህ እባቦች። አዎ ዲቤት እያሟሟቁ ነው። አዎ አይ እንትንን ነው እንጂ የምልሽ ይሄ አሁን ክልል ሰረታ ላይ ጎንደር ተሞሸረች ላይ አንዱ ተቃራኒ የእሱ ሀሳብ ተቃራኒ መስሎ ምንድን ነው የሚያደርጉት እንደ አጀንዳ ሆኖ እንዲጋጋም ሲ አዎ
ዲቤት አደረጉት። አየሽ አጀንዳው እንትን መሬት እንዲይዝ ተቃራኒ እናንትን መስለው ማለት በቃ አጀንዳውን ሴት አደረጉት እንጂ ፋኖ ራሱ ነው እጃቸውን በጥሶ የሚጥላቸው። እባክሽ ማንም አይደለም። ፋኖ ራሱ በጣጥሶ ይጣላቸዋል። አሁን አርበኛ ዮሐንስ ንጉሱ እንዴት አንጀቴን እንደሚያርሰው አናት አናታቸውን እኮ ነው የሚላቸው። በጣም በሳቲስፋክሽን ነው የምሰማው። በሳቲስፋክሽን ነው የምሰማው አርበኛ ዮሐንስ ንጉሱ ስለነሱ ሲያወራ ጭው 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 ያደርጋቸዋል አናት አናታቸውን። በእውነት ነው የምልሽ። በጣም በጣም አስደሳች ነው። ፋኖ ነው የነሱ መድኃኒት፣ የነሱ መድኃኒት። እስቲ ቆይ ሸጋ አሁን እኮ በቀደመታ ተናገረ። ሰማሽው? ሸጋል ወበኛሽ አርበኛ አዎ ይጠብቅልን ሁሉንም። ባይዘወይ ትናንትና ደረጀ በላይ ቋራን ተቆጣጠረ። ልክ አዲስ አበባን እንደያዘ ፋኖን ወቅቶ ቋራን ያዘ እያሉ ድቤ ሲመቱ ነበረ። እንግዲህ ሁሉም ሰው እንግዲህ ልብ እንዲል ነው። እኔ አሁን ኔትወርክ አጥፍቷል። አብይ አህመድ ጋር አብረው ፋኖን ወቅተዋል እና ቋራን አስለቀቅን ያዝን እያሉ ጀግና ውስጥ አትገባም ሲለው ሸጋ ቋራ ገባና የያዘ ብለው ሲደሰቱ ነበር። እንግዲህ አሁን አንድ ነገር ሲሆኑ ደግሞ ኡ ይላሉ። በጣም ነው የሚያስጠላው። ኡ ብለው ደግሞ ያለቅሳሉ። አሁን ጉዳቸው ሲወጣ ማለት ነው። እስቲ እቺኛዋ መሰለች ኖ እንግዲህ አይሄድም። መቼ ነው ፋይል የማደርገው? በእናትሽ እንደው ፋይል የተቆልሎ ምንም ፋይል ሳላደርግ አሁን እየተርመሰመስኩ ነው። በየቀኑ ማት ፋይል እየተጨመረ ብቻ። ለማንኛውም መድኃኒታቸው ፋኖ ነው ጠቅጠቅ የሚያደርጋቸው። ኤኒዌይ እስቲ በይ አብራሪ በደንብ ሻሎም። እየሰማዎች ነው ግን አለውኝ። እሺ አንዴ
ራስ የሌለው ንግግር ሲያደርግ ላሰማችሁ እስክንድርን እንዴት ይቃወመው እንደነበረ። ከዛ ግልብጥ ብሎ እስክንድር ወይም ሞት እያለ ከነ አጭቤዎቹ እነንትና እነማን ናቸው? ኦኬ 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 ጉዶች ናቸው። እስክንድር ወይ አንድ ሰው እንኳን ቢቀር ኧረ እና ሀብታሙ እንግዲህ ምን እንዲውጣቸው ነው? እና ሀብታሙ አያሌው በእርግጥ ይኸውልሽ እኮ ክፍፍሉ እንዴት መሰለሽ? ክፍፍሉ አምሳሉ መቼም የእስክንድር ቀኝ እጅ ነው የስርቆት። ስለዚህ ከእሱ ጋር ወግነዋል። በአንድ በኩል ደግሞ እነ ምስጋናው። ስለዚህ እነ ምስጋናው ውስጥ ደግሞ ያለው ማን ነው? እያሱም አለበት። ስንጥቁ እንደዛ ነው። ከጣና እስከ አፋድ ብለን ራሱ ማውራት እንችላለን። እያሱ ራሱ እኮ ውቤን የገደሉት እነሱ ናቸው ብሎ እኮ እስከ ማለት እኮ የሄደ ሰው ነበረ። ኦሎፈሳድን በጣም የሚደንቅሽ ማለት ነው እያሱ። እሱ ሜተዱ ነው። የአማራ ፋኖ በጎጃም ጥላቻማ ሜተድ ነው፣ ግብ አይደለም። ግቡ ብልጽግናን ማዳን፣ አማራን መከፋፈል። እሱ መዳረሻው አይደለም እያልኩሽ ነው። ለመጥላት ብለው አይደለም የሚሄዱ። መጥላት ግን ለሆነ ዓላማ ነው ነው የምልሽ። መዳረሻው ጎንደርን መነጠል ነው። መዳረሻው የአማራን ትግል መጥለፍ ነው። መዳረሻው በምን በማድረግ ጎጃምና ጎንደርን በማለያየት ገባሽ? ጎጃም ላይ አተኩረው እንደዛ ሲያጠቁ እና ያልሆነ ስም ሲሰጡ ጎጃምና ጎንደርን ለማቃረን ነው። ከቻሉ እንደውም አንዳንዴ ቤተ አማራን በአንድ በኩል ሸዋ ይላሉ ደግሞ እነዚህ ሌቦቹ ማለት ነው። ሸዋን ለማሰለፍ ማለት ነው ከነሱ ጋር እና መዳረሻቸው አማራን መበታተን ነው። ይኸው አሁን እኮ ግጥጥ ፍጥጥ ብለው መጡ። ክልል እንስራ ብለው ኤግዛክትሊ እንዴ እሺ አይ ሪሜምበር ኢት ያ እና ግን ናጅ ታዲያ ዋናው እሱ ነው። ሁሉ ነገር እኮ ዲቫይድ ነው፣ ዲቫይድን ኮንከር ነው። ስለዚህ አማራ መለያየት ለዛ እኮ ነው ያልኩሽ። አላማቸው እሱ አይደለም፣ ዲቫይድን ኮንከር ነው። መጀመሪያ ለያይተው ነው አንድ ላይ ከመጣንም አይችሉንም። ስለዚህ መነጣጠል ስላለባቸው ሜተዳቸው ነው፣ ያንን ማሳኪያ ታክቲካቸው፣ ስትራቴጂያቸው ነው ማጣላትና ወይስ ቆይ እያሱን ላሰማችሁ በእናትሽ። እኔ በጣም የምታስቀኝ ስሚው እስክንድርን ተቃውሞ በሚዲያ ስራ አስፈጻሚዎችን የያዘ ግዙፍ ተቋም ነው የተመሰረተው። ስለዚህ የተቋም አይደለም 7-6 ሰዎችን በአንዱ እንትን ገባን የሚሉ አማካሪ ነን የሚሉ ትልቅ ሰዎችን ብቻ አይደለም ብዙ አካላትን ማካተት የሚችል ግዙፍ ተቋም ነው። ከዚህ አንጻር እንዲወሰድ
ማለት እወዳለሁ። ቅድም ደጋግሞ እንደተነሳውም ሁለት መዋቅር ነው እንዲሆን ኖሮ የተደረገ ያ ነባር እዝ የሚባለው አባቶቻችን ይፋ አደረግነው ያሉት በሚዲያ ጨቋኝ የሆነ ባይዘኛውን ለነፃነት ነው የምንታገለው እንጂ የሆነ አካል አንተ አትታገልም፣ አንተ አትገባም፣ ከኛ ውጭ እንዳትሰሙ፣ ከኛ ውጭ ቢመጡ እንዳትሰሟቸው፣ ግደሏቸው፣ ጥረጓቸው እየተባለ በሚዲያ ያልተገባ ነገር ሁሉ እየተነገረ ያው ሁሉ ታግሰን ችለን ከዚህ ያለን ሁላችንም አርበኞች ለዚያ መልስ ሳንሰጥ ነው በዚህ የተገኘ ነው እና ሚዲያዎች የራሳቸውን ኢንቨስቲጌሽን በመጠቀምኛ የሁሉንም ወገን የትግል ውጤት አደረጃጀት ይፋ እንዲያደርጉ እንዲዘግቡ እንፈልጋለን። ቅድም እዚህ ስላነሳሽ ግን ደግሞ በተንሻፈፈ መልኩ ለሚዲያ የማይመጥን ለህዝብ ምንም ጥቅም የለም። ያን ማስተላለፍ በሚዲያ ለአማራ ትግል ለአማራ ምድረ ሚዲያ ቅድም አርበኛ ከፍ ያሉ አንስተዋል። ትናንት ጀግኖቻችን ናቸው ንግቡ ከእናንተ በላይ ታጋይ የለም ምናምን ያሉትን ዛሬ በነገው ግልብጥ ብለው እንዲናችሁ እንዲያናችሁ የሚሉት ማስፈራሪያና ዘነፋ ከምን የመጣ ነው? አያስፈልግም ብለን እናምናለን። እኛም የምንታገለው ለነፃነት ነው እንጂ የወንዝ ድልድይ ላይ በሚመስል አባታችን ወንድማችን ስንለው የነበረው ሰው በላያችን ላይ እንደፈለገ እንዲፈንጭ እንዳልሆነ እንዲወሰድ እንፈልጋለን። ቅድም ሳሚ ያነሳውና ከህብር ሬዲዮ መጨረሻ የተነሳው ይሄ መዋቅር የትጥቅ ትግል የሚመራ ተቋም ፓርቲ አይደለም። የፓርቲ አጀንዳም ከጀርባውም የለም። በዚያ ውስጥ ግን ለተዋዩም ለህዝቡም አሁን እየደረሰበት ያለውን ፈተናና የፖለቲካ ጥያቄዎቹን የሚያስረዳ ጥያቄዎቹን የሚመዘግብ ይዞ የሚወጣ የሚደራደር ኃይል ግን አለው። ከዚህ ውስጥ መሆን ነው ያለው። አሁን ቅድም ሰምታችኋል። አርበኛ ከፍ ያለው ያነሳውን ሀሳብ የትኛው የአማራ ምሁር የትኛው የአማራ ፓርቲ ነው ያነሳው ከዚህ ውስጥ? ስለዚህ እንደዚህ ማንሳት እንችላለን ጥያቄዎቻችን። መዋቅሩን በዚህ ደረጃ መስራት እንችላለን ማለት ነው እንጂ ፓርቲም አልያዝንም። ይሄኛው መዋቅር ግን ሁሉንም አካታች የሆነ የፓርቲም ሰው ከሆነ መጥቼ እታገላለሁ ካለ መጥቶ በትጥቅ ትግል የሚያምን መጀመሪያ መስፈርቱ በትጥቅ ትግል ማመንና ታጥቆ መውጣት ስለሆነ በዚያ መንገድ ሁሉም የሚታገልበት ተቋም ነው የመሰረት ነው። ከዚህ አንጻር እንዲወሰድ እንፈልጋለን። ቤዚካሊ ግን ልዩነት እየተባሉ የተነሱት ነገሮች መሰረታዊ ልዩነት የለም። እኛ ራሳችን የምንመራው አገር በቀል የሆነ ታጋዩ የሚመራው ታጋዩ የሚያዝበት የሚናዝዝበት ተቋም ያስፈልገናል ነው። አንዳንድ አርበኞቻችን ደግሞ አባት ብለን ያከበርናቸው ከጀርባ ሩቅ አጀንዳ በሚመስል መልኩ ከዚህ ከተወያየን ከተስማማን በኋላ የተሰጣቸው ቸክሊስት ያልሆነ ሲመስላቸው ተመልሰው አማክረው መጥተው የሚያፈርሱበት ከጀርባ በአዲስ ረጃጅም እጆች አሉበት። ይህ ደግሞ በሚገባ የታወቀን አሁን ሚዲያዎች እንደዚህ ሚዲያ ብቻ አይደለም ጥሪ ያቀረበን ለብዙ ሚዲያዎች ጥሪ ያቀረበን በዚያ ተቋም በተለይ የአማራ ሕዝባዊ ግንባር በሚባል የነበረ ተቋም በአማራ ሕዝብና በእስክንድር ስም ሲነግድ የኖረ ተቋም አሁንም ከጀርባ ሚዲያዎች እንዳይመጡ ማቀባቀም ይህን በግልጽ እናውቃለን። እኛ ደግሞ መሬት ላይ እየታገልን ነው፣ እየተገበረበት ነው። ይሄ ትግል እየተገበረበት እየሞትንበት ዋጋ እየከፈልንበት ስለሆነ ዛሬ በሚዲያ በማፈን ብር ከፍሎ ገሌን ከኔ ጋሩን ከዚያ ጋር ሂድ በማለት የሚሆን ነገር የለም። እውነተኛ መንገዳችን ይሄ ነው፣ በዚህ ነው የምናሸንፈው ብለን እናምናለን። ደጋግሜ ማመስገን የምወደው ህብር ሬዲዮ አስደምጠውኛል። ከተማ ያሉ ሰዎች በደንብ ነው የሚያነቃ ሊትሌቶችና መሰል ወረቀቶችን እየበተነ ያስፈልገናል የሚል ሀሳብ ሲነሳ የሚያነሱትን አርበኞች መንቀፍ በቦታችሁ ሰውን ተካ ማለት ምናምን የመሰለ ሂደት አለ። ለዚህ ደግሞ ተባባሪ መግለጫ ጽፈው የሚሰጡ ያን መግለጫ ስድብን ጭምር በሚዲያ የሚያቀርቡ አካላት ይገጥማሉ። እንደ ኢትዮ 251 ያሉ አካላት ማለት ነው። ስለዚህ በዚህ ሂደት ውስጥ ይሄ ነገር ማይስተካከል በመሆኑ መላውን የጎንደር ታጋይ ያካተተ አርበኛ ሰለሞን አንስቷል። 29 የስራ አመራሮች ያሉበት ስራ አስፈጻሚ ያለው ይሄ ኢንተርቪው በጣም የሚገርም ነው። እንግዲህ አያችሁት አይደል? እያሱ እንደውም ቆይ አሳልፌው ነው። ኧረ ቆይ ጉዷ ዋነኛዋን እንዴት ትግል እንደጠለፈ እስክንድር ራሱ ይናገራል። አሁን እዚህ የነቀፋቸውን ነገሮች በሙሉ ድንገት ተገልብጦ ሆኖ ተገኘ። አባት እንዴት ነው ወንድም አለም? የጠፋ ሰው በደንብ አድርገህ ይኸው መስሎህ አዲሱ አርማቸውን ነው እንግዲህ እያስተዋወቅኩላቸው ነው። ሳሚ ከፍ ያለው ነው ባንተ መጀመሪያ ክፍለ ጦር መስርተው ጉና ክፍለ ጦር ስሚያቸው። በዚህ አደረጃጀት እንሄድ ወደዚህ እንደዚህ ይሄ በጣም ወሳኝ ነው። ይሄ በጣም ወሳኝ ነው። አድምጡት። ይሄ እንግዲህ እያሱ አባተ ነው ይሄን የሚናገረው። እሱ እዚህ ጋር የነቀፋቸውን ነገሮች በሙሉ ነው የሆነው። ገንዘብ እየከፈሉ ሰው ይገዛሉ አለ። እሱ ተገዝቶ እንደሄደ መሰከረ በራሱ ላይ ማለት ነው። እስክንድር ነጋ ትግል ጠላፊ ነው አለ።
አሁንም እየተባበረ ያለው ትግል ለመጥለፍ መሆኑን በራሱ ላይ መሰከረ። አርበኞች አንስተዋል። አርበኛ ሳሚ ከፍ ያለው ነው ባንተ መጀመሪያ ክፍለ ጦር መስርተው ጉና ክፍለ ጦር መውሰድ እንችላለን። በዚህ አደረጃጀት እንሄድ ወደ እንደግ የሚለው ጽንሰ ሀሳብ ከዚያ መጥቶ ሳለ በኋላም ጎንደርን ብልጽግና ያስኩት ተቆጣጠርኩት ብሎ እየፈነጨ በነበረበት ጊዜ መብረቃዊ ጥቃት ፈጽመው ጎንደርን ተቆጣጥረው እና አርበኛ ሰሎሞንን ያክል ታላቅ ወንድም ቆስለው ባሉበት ሁኔታ ሁሉንም ያላማከለ በጣም የተቻኮለ ሀሳቡን ከነአርበኛው ባንተ ከነአርበኛ ከፍ ያለው ከነ ሳሚ ተነስቶ ከኛም ከሁላችንም የተላላ ሀሳብ ሆኖ ሳለ በአፋጣኝ መጠለፍ በሚመስል መልኩ ከሂደቱም ከውጤቱም ከማስተካከያውም ትክክል ያልሆነ መንገድ ተሄዷል። ለዚህ ማሳያው ምንድነው? አባቶቻችን አርበኛ አባቶቻችን ይሄን ስራኛ እናስኪደው ሲሉ እሺ ተብለው ነው የተሰጡት። መጀመሪያ ማማካሪ ተብሎ የተመረጡት በእነዚህ አርበኞች ነው። በኋላ ግን አንድ አስመራጭ ኮሚቴ ስራው ማስመረጡ ነው ሳለ ሹመት ነው የተሰጡት። ሹመት የተሰጡት ደግሞ ቅድም እንደተነሳው ለሰባት ሰዎች ናቸው። እነዚህ ሰባት ሰዎች በአንድም በሌላ መልኩ ሲፈተሽ ከጀርባ ሊንክ አላቸው፣ ፓርቲ አላቸው፣ ግንባር የሚባል አደረጃጀት አለ ተብሎ ቤታማ ስለነበር ይሄ አለ። ይህ የሚስተካከል ያልተካተቱ አርበኞች ይካተቱ፣ መዋቅሩን ሰፋ እናድርገው። ብዙ ነገር ማካተት ይችላል። የሚዲያ ሰው ያስፈልገናል፣ ህዝብ ግንኙነት ያስፈልገናል። ፖለቲካ ዘርፍና ህዝቡን የሚያነቃ ሊትቤቶችና መሰል ወረቀቶችን እየበተነ ያስፈልገናል የሚል ሀሳብ ሲነሳ የሚያነሱትን አርበኞች መንቀፍ በቦታቸው ሰውን ተካ ማለት ምናምን የመሰለ ሂደት አለ። ለዚህ ደግሞ ተባባሪ የሆኑ መግለጫ ጽፈው የሚሰጡ ያን መግለጫ ስድብን ጭምር በሚዲያ የሚያቀርቡ አካላት ይገጥማሉ። እንደ ኢትዮ 251 ያሉ አካላት ማለት ነው። ስለዚህ በዚህ ሂደት ውስጥ ይሄ ነገር ማይስተካከል በመሆኑ ትግልም በሚጠልፍ መልኩ አርበኛ ሰለሞን አንስቷል። 29 የስራ አመራሮች ያሉበት ኤኒዌይ ምንድነው አሁን ስለ ኢያሱ ይሄ በጣም የሚደንቀኝ ነገር ነው እና ምንም ችግር የለም አባት ምንም እንትን ፍሬቻ ሳያሳይ ፍሬቻ ሳያበራ ነው በቃ አጠፍ ብሎ እሱ ራሱ አሁን ሲዘረዝራቸው የነበሩትን ሰዎች የሆነው ኢንፋክት ጎንደር ሲቋቋም የና አርበኛ ውባንተ የሜጀር ጀነራል ውባንተን ፕሮጀክት ትግል በሚጠልፍ መልኩ ነው የሰሩት ብሏል። he knew everything። እኔ አሁን ቅሬታዬ ምንድን ነው እያወቁ የሚያጠፉ ሰዎች ላይ ነው። ይሄ አሁን ገብቶታል የተሰራው እስቲ ይላችሁ ልጅ መጣ መጨረሻ ይላክሽልኝ ግን ብሉ ታገ የለውም ይዛይም የምንጋጨው በግል ጉዳይ አይደለም፣ እንደ ተቋም ነው። በአማራ የውስጥ ጉዳይ ላይ በሚዲያ ላለመነታረክ ብዙ ጊዜ የብዕር ሰይፋችንን ወደ ሰገባው መመለስ ግድ ሆኖብናል። ነገር ግን እውነቱን በጊዜ ባለመናገር ብዙ ዋጋ ከፍለናል፣ እየከፈልንም ነው። እንቁ ወንድሞቻችንን ተነጥቀናል። ይሄ አይደገምም። ከአፋድ ውጪ ያሉትን የምንተቸውን ያህል ኧረ ከዚያም በላይ አፋድ ውስጥ ያለነውም መተቸታችን አይቀርም። አፋድ አንተ ራስህ አይደለ እንዴ? አፋድ በረቀቀ መንገድ አማራን እየጎዳ እና እያስጎዳ አይቀጥልም። አፋድ የግል ኩባንያ አይደለም። አፋድ የተሻለ እንጂ ፍጹም አይደለም። የተሻለ እንጂ ፍጹም አይደለም። አየሹ ወለፈንዲ ነው እዚህ ጋር የሚናገረው። በአፋድ ውስጥ አማራን እየጎዳ ያለ ድርጅትን አሁን ደግሞ የተሻለ እያለ እየጠቀሰው ነው። በአፋድ ውስጥ ተዛዝለን የምንቀጥልበት የማስመሰል መንገድ በህዝብ ደም የመግዘፍ ግብዝነት አይኖርም። ዝንታ ይሄማ ሌላ ነው እኮ ይችማ ሌላ ናት እኮ ሻሎምዬ። አሁን እንደውም በትክክል የከፈፍሉን ጉዳይ ነው። አሁን እስክንድርን ነው እያጠቃ ያለው። በጌታ አስራደ ይተካልኝ እያለ ነው። በጌታ አስራደ ይተካልኝ ነው ጉዳዩ። ማመልከቻው በጌታ አስራደ ይተካ። አንድ ሰው ብቻ ገዝፎ የሚቀጥልበት እስክንድር ብቻ ፈላጭ ቆራጭ ሆኖ የግል ኩባንያ አድርጎት መሄድ አይችልም ነው እኮ እንጂ ገባሽ? አሁን አክሰስ ነው የፈለገው። ሪግሬት አላደረገም። ሪግሬት ሳይሆን የሆኑ የማይመቹኝን ነገሮች እዛም በቃ ቅድም ያልኩሽ ነው ክፍፍሉ። አምሳሉ ፕላስ እስክንድር፣ በዚህ በኩል ደግሞ ምስጋናው ፕላስ ደረጀ። እነዚህ ናቸው አሁን ሁለቱ
እንትን የሚሉት የነበረደድን ተበሳጭቶ ነው። ኤኒዌይ ውግንናው ከእነ ምስጋናው መሆኑን የሚያሳይ ነው። እና እስክንድርን እንግዲህ ሊነክሱ ዳርዳር እያሉ ነው እስካሁን ድረስ ምምሰሉ ላይ ነበር። አሁን ግን እስክንድር ላይ ሆኗል ማለት ነው ያነጣጠረው ይመስለኛል። አይ እያሱ አየሽው አይደል እንዴት በስሜት ይናገር እንደነበር ጨቋኝ እያለ ጨቋኝ የሆነውን ድርጅት አለ የአባት አርበኞች የእስክንድርን እኮ ነው ጎንደር እዝን ነው እኮ እንደዛ የሚለው እና እነኚህ እስስቶች እንግዲህ እግዚአብሔር እባብ የልቡን አይቶ ነው ጉዳዩ። የበላይ ጠባቂዎችን ወይ አዎ ምን እያደረገ ነው እሱ ሰውዬ? ፍየሉ ድርጅቱን እየተከላከለ ነው። ይጭ ምን እነሱ ሰው አይደሉም እባክሽ። ኃይለ ማርያም ከወጣ ቆይቷል። እሱ በአስቂኝ ሁኔታ ይሄም አያስፈልግም ሶስተኛ አማራጭ እያለ ጥሩምባ እየነፋ ነው። እም። ኦ ማይ ጋድ እንዲህም ተብሏል እንዴ?
ተሰውር Oh my God. እች ብቻ በጣም አሪፍ ናት። ላኪያት ወይ ወይ በአብይ አህመድ ሄሊኮፕተርም ሊሆን ይችላል የሚሰወረው። ያ ሆዴን አመመኝ በእውነት ነው የምልሽ። በጣም ደስ የምትል ቤት የዚህ የአተላ ድራማ ናት በጣም የምታስደስተው። አተላው አተላ በጣም ከባድ ሰው ነው። አንደኛ በጊዮርጊስ ቀን ሲያስወርራቸው የሚተኩስ ስለሌለ ኃይሉ ጊዮርጊስ ነው ነው። ሁለተኛው በአንዴ እኛም ራሳችን ስንጠይቅ ነበር እኮ ይሄ ሰውዬ አንዴ ቤት አማራ ታይቶ ወዲያው እንግዲህ በዛ ሁሉ ችግር ባለበት ወዲያው እንትን ይከሰታል። እሱ ሽል እያለች ቀሚስ ለብሳ እየጠፋች በመንፈስ ተሰውሬ ነው በመሰወር ነው ያ ኡፍ ኦማይ ጋድ ሆዴን አሳመምሽኝ። በሌላም ጨምሪልን። እነሱን እኮ ፍርድ እኮ ፈርደን ፋይላቸውን ወደ መዝገብ ቤት እኮ የላክናቸው ሰዎች ናቸው። ከዚህ በኋላ ያታልሉን አይችሉም። አተላ አለ አለ ሁል ቀን ነው የምንበሳጨው በእነሱ 600 700 ሆነው ትናንት ብታይ ሲያሰድቡ። አሁን ዛሬ ደግሞ አማራ ፋኖ በጎጃም ላይ እንደገና አልወድቅ አላቸው። ቢገዘግዙ ቢገዘግዙ ይኸው ለዚህ ነው እኮ ያሰማሁት እኔ እንዴት አድርገው ካምባክ እንዳደረጉ።
ቀጥይ ምንድን ነው በጣም እኛ ሳሎምዬ እኔ እንግዲህ ይሄ መጀመሪያ ያሰማሽን የሚያሳየው ምንድን ነው? እነዚህ ሰዎች እውነትም ጀስት ኮሜዲያንስ ናቸው። እዚህ ጋር የሚናገሩት ነገር አንዳችም የእውነት ዘለላ የሌላት የአማራን ትግል ለማንኮታኮት ኮንትሮል ለማድረግ ለመጥለፍ የሚጋጋጡ ትሮሎች ናቸው። ይህንን ብቻ ነው የሚያመለክተው። እነዚህ ሰዎች በቦሌም እንግዲህ አስቡት፣ እስካሁን የተናገሩት ነገር አንዳችም የሆነ ነገር የለም። እነዚህ ዝም ብለው ወናፎች እንደሆኑና የአማራን ትግል ደግሞ በሚፈልጉት መንገድ ለማስኬድ ምንም አይነት አቅም የሌላቸው አንዳችም የተናገሩት ነገር ያልሆነ የአማራ ፋኖ ትግል እንደው ምን ያክል ጠንካራ ወንድሞቻችን እንግዲህ አሁን ቅድምም የሰማናቸው የጎጃም የአዲስ አለማየሁ ክፍለ ጦርን ስንሰማ የሰማነው ነገር ነው። በቃ አደ ዌስት ናቸው ያሉት እነዚህ ሰዎች ፈጽሞ ከትግሉ በስንትና ስንት ማይልስ ላይ የተቀመጡ ትግሉን ምንም ነገር ሊያደርጉ የማይችሉ ከተናገሩት አንዳችም የእውነት ዘለላ የሌላ አጭበርባሪዎች መሆናቸውን የአማራ ጠላት መሆናቸውን ነው እኔ
የተገነዘብኩት። ሮሎች ናቸው። በቃ ላኪ ያላቸው የላኪውን ስራ ነው የሚሰሩት። ዳትስ ዋይ በአንድ መስመር ላይ የማታገኛቸው። That's it. They got it wrong እኮ ነው የምልሽ። They have no grain of በቃ በእንትን በምኞት ነው የሚሄዱት። ኤኒዌይ ታያቸው እባክሽ። ይበቃናል ሻሎምዬ፣ ይበቃናል። It's obvious. ያ ኦብቪየስ ነው እኮ ይሄ ሁሉ እኮ ዋን ዋን እኮ ነው የእነሱ ስራ ዋን ዋን ነው። ይሄ ዋናው ነገር ምንድን ነው? ትግሉን ኮንትሮል ማድረግ ነው። 1001 ጊዜ ተነጋግረናል፣ በወረቀታቸውም ላይ አይተነዋል። የሚፈልጉት ዘቦንት ኮንትሮል ደ ስትራግል እና ወደሚፈልጉት ነገር እንዲወስዱ ዊች ኢዝ ድርድር ፎር እስክንድር ድርድር ነው ብለናል። ፎሬቨር ነው ይሄንን ስንነጋገር የነበረው። ወደ ድርድር ነው ሊወስደው የፈለገው። አሁንም ባይገርማቸው አያሌው መንበሩ የተባለ ሬሳ ያ እምቡር በሚለው ይሄ ቴድሮስ ማን ነው የሚባላል አይደለም? እዚህ በጣም አጫሽ ከንፈሩ ራሱ ካሳል የሚመስለው ከኤርሚያስ ለገሰ ጋር እየሄደ አማራ ላይ መርዝ ሲረጭ የነበረው ሰውዬ እሱ ጋር እየቀረበ አሁን እንትን እያወራ ነው። ምን ይላል? ፋኖ ከቲፔሌፍ ጋር ከሚሰራ ከብልጽግና ጋር ቢደራደር ይሻለዋል። ይሄ ሁሉ ነገር ምንድን ነው? ስርዓቱን የማዳን ነው። በቃ ይሄ ሚሊዮን ጊዜ ስለተነጋገር ነው። አሁንም እንግዲህ እንዳላሰለቻችሁ አፋድ የተባለ ሁለት አይነት ዝርያ እንትኖች ስብስቦች አሉ። ዛሬ ሲባሉ የምናያቸው ተከፋፍለው ሁለት አይነት ናቸው ስንል ነው የከረም ነው። ሁለት አይነት ነገሮች በአፋድ ውስጥ አሉ። እነዛ የሚፈልጉት ዞሮ ዞሮ ከስርዓቱን ጋር ሪፎርም ነው የሚፈልጉት። በድርድር መግባት ነው የሚፈልጉት። እና እያሌው ምናምን የሚባሉት በእነ ምስጋናው አንዱ ዓለም እንትን ምላስ ላይ ያሉ ናቸው። እነሱ የሚፈልጉት ስልጣን ነው የሚፈልጉት። ብልጽግና ድኖ እስካሁን የዘረፉትንም ለማዳን ወደፊትም የመዝረፍ ኦፖርቹኒቲያቸው እንዲቀጥልላቸው ነው። እነ እስክንድር ብሔርተኝነትን እናጠፋለን፣ እንግዲህ ክልልም እንትን እንላለን፣ ብሔር ብሔረሰቦች አንድነታቸውን አስጠብቀው እንዲቀጥሉ እንፈልጋለን። ስለዚህ ኔጎሽየት ነው መደረግ ያለበት። 4 ኪሎ የተቆጣ ብሔርተኛ አማራ 4 ኪሎ መግባት የለበትም። ይሄን ነው የሚፈልጉት። ስለዚህ ሁለቱም የአማራን እግር ለመያዝ ነው የሚሞክሩት፣ በሁለቱ ምክንያት ማለት ነው። ስለዚህ አንድ ላይ ይገኛሉ እና አንድ አቧራ እንዲ አሁን በገሃድ ከነካሳ ተክለ ብርሃን ጋር እንደሚሰሩ ጠላት መሆናቸውን በትክክል ተረጋግጧል።
ቢኮዝ እነሱ ምንድን ነው የሚሰሩት? እስቲ አሁን የተናገሩትን ራሱ እስቲ ተመልከቱ። በጎጃም ላይ ያሉትን፣ ጎንደር ላይ ያሉትን አንድም መሬት ላይ የወረደ ነገር የለም። እኛ የምንፈልገው እንደዚህ ነው፣ አንፈቅድም፣ አይሆንም እያለ እኮ ነው የሚናገረው። ስለዚህ የትግሉን አቅጣጫ የሆነ ቦታ እንዲሆን የሚፈልጉ ትሮሎች ናቸው። እነሱ ሚድል ሜን ናቸው፣ መካከል ያሉ ናቸው። ግንባሩ ጋር ሲሰሩ ነበረ፣ አያምን ስደቡልን ሲሉ ነበረ። አፋቸውን የሚያከራዩ ካድሬዎች ናቸው። አማራን ለማሰናከል የሚሰሩ ላኪ ያላቸው ሌላ የአማራ ጠላትን የሚያገለግሉ ስብስቦች ናቸው። ነቲንግ ሞር ዛን ዳት። እስቲ ተመልከቱ። ጎጃም ላይ ይሁን ያሉትን ነገር ሆኖላቸዋል። ጎንደር ላይ ሆኖላቸዋል። ቤተ አማራ ላይ ሆኖላቸዋል። ሸዋ ላይ ሆኖ አንዱም ቦታ አልሆነላቸውም። ግን የእነሱ ጥረት ምንድን ነው? እነዚህን 4 ጠንካራ አማራዊ አደረጃጀቶችን በተለይ የአማራ ፋኖ አንድነት ምክር ቤት የተባለውን በጣም ጥሩ የነበረ ለአማራ ወሳኝ የነበረ ዛሬ ይሄ ሁሉ የአደረጃጀት ችግርን ሊቀርፍ ይችል የነበረ ምክር ቤትን ለማፍረስ የሄዱበትን ርቀት በማየት እነዚህ ምን አይነት የአማራ ጠላትን እያገለገሉ ያሉ ሸለምጥማጦች መሆናቸውን ነው የሚያሳየው። እነ እስክንድርም እስከ መምጣታቸው በፊት የነበሩ ናቸው። ስለዚህ እነ እስክንድር ናቸው ላኪያዎቻቸው ለማለት እቸገራለሁ። ነገር ግን እነዚህ ትሮሎች ናቸውና አንድ ጊዜ ትሮሎች ናቸውና ትሮል ማለት ትሮለር ማለት የፕሮፓጋንዳ ታዛዥ ማለት ነው። ላኪ አለ፣ በመሀል ደግሞ ትሮል አለ። ትሮሉ ኦርደረርስ የሚባሉት አሉ። ኦርደረርስ እነማን ናቸው ስትሉ እነ ካሳ ተክለ ብርሃንና እነሱ የተሸከሙት ኤጀንሲ አለ። እነሱ ናቸው። ልጁ ይመጣል ለትግሬ ትሰራላችሁ ሲባሉ አይ ካሳ ተክለ ብርሃን እኮ አገው ነው እንጂ ትግሬ አይደለም ብለው ተናግረዋል። ብልጽግና ትክክል። እስኪ ተመልከቱ። እኛ የምንፈልገው ይሄንን ነው። ይሄ እንዲሆን አንፈቅድም። ይሄ እንዲሆን በግድ ይሆናል። በግድም ይላሉ። እንደው በኃይልም ቢሆን በዚህ መልኩ እንዲሆን ነው የምናደርገው ይላሉ። እንግዲህ አስቡት። ኮሎኔል ጌታሁን በኃይል ተጠረነፈ ምናምን እያሉ የሚያለቅሱት ሰዎች ከዚህ ውጭ እንዳይሆን ኃይልም መጠቀም አለባቸው እያለ ይላል። እና ኤኒዌይ እነሱ እኔ ባይናው እነዚህ ሰዎች የሚሰሩትን ነገር ሁአሪዩ ብሎ የማይጠይቅ ከሌ ነው መምራት ያለበት ከሌ መምራት አይችልም እያለ መሪ በዛ ልክ ሲያሳድዱ ሁአሪዩ ብሎ የሚጠይቅ ሰው ከሌለ ችግር ነው። ሁአሪዩ ይሄንን ሁሉ ነገር ለማለት በጣም ኤቭሪዴይ እኮ ነው። ይሄ ወናፍ ይሄ አፄ ዘረቢስ የተባለ ትግሬ እየመጣ በየቀኑ የሚለው ነገር እኮ አንድም እኮ ፍሬ የሌለው ነገር እኮ ነው። ምንም ፓወር የለውም ያንን ለማድረግ። ማይንድ ዩ ምን አቅም ኖሯቸው ነው እነሱ ዝናቡ ይምራም ለማለት? ሁአሪዩ ማለት እንዴት ሰው አይጠይቅም? ማን ስለሆንክ ነው ይሄንን የምትወስነው የሚል ጥያቄ ለምን አይቀርብላቸውም? ማን ስለሆናችሁ ነው ይሄኛው ይዋጋ ያኛው አይዋጋም፣ ይሄኛው በዚህ ጋር ይውጣ በዛ ጋር ይሂድ የሚል ለማለት የአማራን ፋኖ በዚህ ልክ ለመናቅ እናንተ እነማን ናችሁ የሚል ጥያቄ ለምን አይቀርብላቸውም? ብልጽግናን ያገለግላሉ። እነዚህ ትሮል ናቸው ማለት ላኪ ካገኙ አማራን የሚወጋ አካል በሙሉ የሚያሰልፋቸው ትሮሎች ናቸው። ትሮለርስ ማለት ታዛዦች ማለት ነው። ፕሮፓጋንዳ የሚያስተጋቡ ማለት ነው። እነዚህ ጠላቶች ናቸው። እና ይህንን ማየት እኔ ይከብዳል ብዬ አላስብም። በዚህ አይነት አስጨናቂ ትግል ውስጥ ያለ አማራ እነዚህ ሰዎች ማየት አለመቻል እኔ በቃ የአንድን ሰው ምን አይነት ስታተስ እንዳለው ነው የሚያሳየው።
ትክክል ነሽ። አዎ እዛ አቅርቦት ኩም አድርጎታል። ክፉ ነገር እንዲናገር ምናምን ፈልጎ ነበር። አጠጣው። እሱ በሱ ነው በምክንያት ነው እኔ ክላሽ ይዤ ወጣሁት ብሎ እንደውም አስደንግጦታል፣ ምላሱን አስጦታል። ኤኒዌይ ሰሞኑን ግን እነዚህ ትሮሎችን አትሂዱ። አማሮች የሆናችሁ እስቲ በዚህ ልክ ለእናንተ ሊሞት ደሙና እንግዲህ አሁን የተሰዉትን አስቧቸው እስቲ። ስለ እነሱ እኮ ነው እንደዚህ የሚያደርጉት። ይሄ እንደዚህ አጥንትና ደም የሚከሰክስልን ፋኖ በዚህ ልክ ሲዋረድ በእውነት ምን ይሰማቸዋል? እጅ ነካሽነት አይደለም? እነሱ ጋር ታድሞ ማድመጥ፣ ኮሜንት እንኳን ለማድረግ አትሄዱ። በቃ ይሄንን እኔ ደግሜ ደጋግሜ የተናገርኩት እነዚህ ሰዎች ሁአር ዘይ ማን ስለሆናችሁ ነው እንደዛ የምትሉት? እናንተ ከአርበኛ ዘመነ ካሴ በልጣችሁ ነው ወይ? ምን አይነት ኤክስፔሪየንስ ስላላችሁ ነው ይሄንን እንትን አይነት ኮሜንት የምትሰጡት ብሎ የሚጠይቅ ለምን ይጠፋል? እና ኤኒዌይ እንደዛ መሆን አለበት። ልክ ነሽ ሻሎምዬ። መቼም ወናፎች ናቸው። ኮሜዲያን ብሏቸዋል አስትረዬ። ዳትስ ኤግዛክትሊ ዋት ኢት ኢዝ። ኮሜዲያንስ ናቸው። አንድም ነገር ማፈር አለባቸው ይህን ሲሰሙ። ያ እና ማፈር አለባቸው ነው የምለው። እስቲ ዘመቻ አንድነት እንደ ዛሬ ወጥቶ ከሆነ እስቲ እንስማና እንለያይዝ። ወደ ስራ ሄዳለሁኝ፣ በኋላም እንዳልመለስ ሆናለሁኝ። ዳት ውድ ቢ ናይስ። አካውንቴ ይዘጋልኛል፣ ማነው ይከፈትልኛል፣ ይከፈትልኛል አካውንቴ። በኋላ በዛኛው እመጣለሁኝ። ይህንን ያው እንግዲህ ይህንን ማንቆታል እዚህ ጋር በጣም የሚደንቃቸው አይ ዶንት ቲንክ ሶ አይመስለኝም። እኔም ቲክቶክን ብዙም አላውቀውም፣ ተላልኬበት አላውቅም። ግን ያው በእንትን እኮ ይደርሰኛል በቲክቶክ በትዊተር በኤክስ የምትልኝ ይደርሰኛል። በኤክስ ይደርሰኛል። እና ኤኒዌይ አማራ በጣም ጥሩ ሁኔታ ላይ ነው ያለው። ከባድ የሆነ እንትን እስቲ ኢትዮ ቤስት የሚባል አንድ አለ። አይዶን ዘመነ ካሴ ዋና ሰብሳቢ፣ ምሬ ወዳጆ ምክትል ሰብሳቢ፣ ዝናቡ ልንገር ዋና ጦር አዛዥ፣ ሀብቴ ወልዴ ምክትል ሰብሳቢና ዘመቻ መሪ፣ ደሳሌ ሲያስብ ሸዋ ምክትል ሰብሳቢና ሎጂስቲክስ፣ ብርጋዲየር ጄኔራል ተፈራ ማሞ የጦር አማካሪ፣ ሳሜ የሚባለው ወጣት የኮማንዶ ጦር መሪ የሆኑበት አዲስ የአማራ ፋኖ አደረጃጀት መፈጠሩ ተሰምቷል። ይህ መረጃ የአማራን ህዝብ ጨዋነትን ያልተላበሰ አደረጃጀት ህዝባዊ ሊሆን አይችልም በሚል ርዕስ የወጣው የእስክንድር ቡድን መግለጫ በተግባር የተሸነፈበት ነው ተብሏል። እስክንድር በዚህ መግለጫው አፋሕድ ብቸኛው የአማራ ህዝብ ተቋማዊ የትግል ድርጅት ነው ቢልም አዲሱ የነዘመነ ድርጅት ስሙ ገኖ የሚወጣ ይመስላል። እስክንድር አራቱን የነዘመነ ካሴ አደረጃጀቶች ከ8 ወራት በፊት በሳምንታት እውን እናደርገዋለን ብለው ቃል የገቡትን የአንድነት ድርጅት እስካሁን መመስረት ባለመቻላቸው እስክንድር የሚመራው ድርጅት ወቅሷቸው ነበር። አንድ ለጎጃም ፋኖ ቅርበት ያላቸው ምንጭ ግን በዚህ ሰሞን አንድ የጋራ ተቋም እየተገነባ ነው፣ ከሱ መልስ በጎ ነገር ይኖራል ብዬ አምናለሁ። የተማረው አካልም ፈራ ተባ የሚል ሆኖ ተቸገርነ፣ ማንን እንደምታስገባ ስታስብ ትቸገራለህ በማለት ትናንት ምሽቱን ምስጢር አሹልከው ነበር። ምንጩ አክለው ይህን ትግል ማን ተረክቦ ሀገር መሪ መሆን እንዳለበት ስታስብ ትጨነቃለህ። ተመልሰ ትግል ነው የምትወጣው ወይንስ በመጨረሻ ሀገርን ወንበርን ለማን ነው የምትሰጠው? ለታጋዩ ለራሱ ከነድ ይህ አብይ አህመድ ካድሬ ነው እንግዲህ አብይንም አስጨንቆታል። የአማራ ፋኖ እንትን እንደው እንድንስቅ ነው። ድርጅት ቀድሞ ሰማ አብይ አህመድ የአማራ ፋኖ ድርጅት ተፈጠረ የሚለውን የእሱ ድምፅ ነው ይሄ። ዘመነ ካሴ ዋና ሰብሳቢ፣ ምሬ ወዳጆ ምክትል ሰብሳቢ፣ ዝናቡ ልንገር ዋና ጦር አዛዥ፣ ሀብቴ ወልዴ ምክትል ሰብሳቢና ዘመቻ መሪ፣ ደሳሌ ሲያስብ ሸዋ ምክትል ሰብሳቢና ሎጂስቲክስ፣ ብርጋዲየር ጄኔራል ተፈራ ማሞ የጦር አማካሪ፣ ሳሜ የሚባለው ወጣት የኮማንዶ ጦር መሪ የሆኑበት አዲስ የአማራ ፋኖ አደረጃጀት መፈጠሩ ተሰምቷል። ይህ መረጃ የአማራን ህዝብ ጨዋነትን ያልተላበሰ አደረጃጀት ህዝባዊ ሊሆን አይችልም በሚል ርዕስ የወጣው የእስክንድር ቡድን መግለጫ በተግባር የተሸነፈበት ነው ተብሏል። እስክንድር በዚህ መግለጫው
አፋሕድ ብቸኛው የአማራ ተቋማዊ የትግል ድርጅት ነው ቢልም አዲሱ የነዘመነ ድርጅት ስሙ ገኖ የሚወጣ ይመስላል። እስክንድር አራቱን የነዘመነ ካሴ አደረጃጀቶች ከ8 ወራት በፊት በሳምንታቱን እናድርገዋለን ብለው ቃል የገቡትን የአንድነት ድርጅት እስካሁን መመስረት ባለመቻላቸው እስክንድር የሚመራው ድርጅት ወቅሷቸው ነበር። አንድ ለጎጃም ፋኖ ቅርበት ያላቸው ምንጭ ግን በዚህ ሰሞን አንድ የጋራ ተቋም እየተገነባ ነው፣ ከሱ መልስ በጎ ነገር ይኖራል ብዬ አምናለሁ። የተማረው አካልም ፈራ ተባ የሚል ሆኖ ተቸገርነ፣ ማንን እንደምታስገባ ስታስብ ትቸገራለህ በማለት ትናንት ምሽቱን ምስጢር አሹልከው ነበር። ምንጩ አክለው ይህን ትግል ማን ተረክቦ ሀገር መሪ መሆን እንዳለበት ስታስብ ትጨነቃለህ። ተመልሰ ትግል ነው የምትወጣው ወይንስ በመጨረሻ ሀገርን ወንበርን ለማን ነው የምትሰጠው? ለታጋዩ ለራሱ ከነድድብናው ሁሉ መሪ ማድረግ ምሁር ነኝ ባይሆን ምሁራኑን ወይም ባለወረቀቱን እንደ ህወሓት አጥፍተህ የቱን ብቻ ይከብደኛል እያሉም ጭንቀታቸውን ተንፍሰውታል። እስክንድርና ጓዱ አብይ አህመድም እንግዲህ እንደ እስክንድር ድርጅት እያለን ነው። ሶሪ ኢትስ ኖት ናይስ በት ምን ያክል ስንቱ እንደተጨነቀ በዚህ በአማራ ፋኖ አንድነት የሚደንቅ ነው። ደግሞ እነዘመነ አንድ ድርጅት መመስረት ያቃታቸው በስልጣን በመጣላት እንደሆነና ከዚህ በፊት በምርጫ ሲሸነፉ አፋሕድን ረግጠው የወጡትም የስልጣን ጥያቄ በማንሳት እንደነበር አውቃለሁ ባይ ሆኗል። በተግባር ደግሞ እነዘመነ ተቋም መስርተን አሳይተናል እያሉ ነው። እነዘመነ እነ እስክንድርን አፋሕድን አፈሳችሁ እንደ ጠቅላይ ግዛት አንድ እንሆን የአማራ ድርጅት አያስፈልግም የሚል ኋላ ቅር የዘመነ መሳፍንት ቀመር ይዘው በቀጠናዊ ወይም በጎጣዊ ትስስር ስም ብቅ ማለታቸውን የትናንቱ የእነ እስክንድር መግለጫ አትቷል። የሆነ ሆኖ አፋሕድ ከየትኛውም ወገን የሚፈጸምበትን ወታደራዊ ጥቃት የመከላከል ተፈጥሯዊ መብት እንዳለውና አማራጭም እንደሌለው በመግለጽ እስክንድርና ዘመነ መታኮሳቸው እንደማይቀር ግልጽ አድርጎታል። በእነ ዘመነ መግለጫ ላይ በተጠቀሱት አውደ ውጊያዎች ሁሉ የአፋሕድ ኃይሎች አስቀድመው ተኩስ ያልከፈቱ መሆናቸውን እና ራሳቸውን ለመከላከል ብቻ የተንቀሳቀሱ መሆናቸውን በማተት ዘመነና እስክንድር ግን መታኮሳቸውን አረጋግጠዋል። ሌላው ከሰሞኑ እያወዛገበ ያለ ጉዳይ የዘመነ አማካሪ ተገደለ የሚለው ወሬ ነው። ዘመነ ካሴ ባውቄ ብልጽግና ምናባዊ አማካሪ ራሱ ፈጥሮ ራሱ ደመሰሰው ብሏል። ምንም ነገር ቢሰሩ የማይጥምላቸው ያላቸውን ብልጽግናዎችን ከሰሞኑ መንገድ ዳር ቆሞ ያገኙትን አንድ አሮጌ አምቡላንስ የአርበኛ ዘመነ ካሴን ስም ላዩ ላይ ተጽፎ ስላገኙት ብቻ የዘመነ ካሴ መኪና በቁጥጥር ስር አዋልን እያሉ ራሳቸውን በምኞት ሲያረቁና ሲያደናግሩ ያንንም ሲሞክሩ ሰነበቱ በማለትም ሌላ መረጃ ጨምሯል። በእርግጥ ጎጃም ውስጥ ዘመነ ካሴ፣ ዝናቡ ልንገርህና የመሳሰሉ ስሞች መከላከያውን ያስደነብራሉ። በአንዲት የጎጃም መንደር የተሰባሰበው የመከላከያ ጓድ ከሰማይ የሚወርደውን ዝናብ መጣ ሲባል ከዝናቡ ልንገር ጋር አያይዞ እንደደነገጠ የአካባቢ ምንጮች ይናገራሉ። መኪና ላይ መለያ ስምን መጽሐፍን በተመለከተ በብዙ የጎጃም አካባቢዎች የሚንቀሳቀሰውና በቅርቡ መሪው የተገደለበት መብረቁ ተፈራ ብርጌድ ተጠቃሽ ነው። አብያ በሚባለው የምስራቅና ምዕራብ ጎጃም መገናኛ ሰርጥ ውስጥ ከ3 በላይ በምቾት የሚንፈላሰሱ መብረቁ ተፈራ የሚል ጽሑፍ የፊት መስታወታቸው ላይ የተከተበባቸው ተሽከርካሪዎች ይታያሉ። የዘመነ ካሴ አፈቀላጤዎች ግን መከላከያ የፋኖ መሪውን መኪና እንደተቆጣጠረ ከገለጸ በኋላ እኛ ዘመነ ካሴ መኪና እንደሌለው የምናውቀውን እያሰብን ስንስቅ መሰንበታችን አልቀረም ብሏል። በእርግጥ ዘመነ ካሴ መኪና የለውም ምን የሚለው ጥያቄ ወሳኝ ይመስላል። ዘመነ የግሉ መኪና አለው ተብሎ አላነበብንም። በአንድ ንግግሩ ከመርጦ ለማርያም ወደ ባህር ዳር ብዙ ጊዜ አስረስ ማረ ዳምጤ በሚያዘጋጃት መኪና ይጓዝ እንደነበረም ጠቅሷል። የዘመንን ሀብት አስመልክተው የሚጽፉ ምንጮች ሰውየው ባህር ዳር ላይ ባለ 4 ፎቅ ህንጻ እንዳለው ያትታሉ። እሱ ራሱ ግን አሁን በሰብሳቢነት የሚመራውን ትግል እንኳን ሲጀምር አንዲት አስቂኝ ክላሽንኮቭ ብቻ እንደነበረችው ገልጿል። በመስከረም ወር 2015 ዓ.ም ባህር ዳር ላይ ሲያዝም አንዲት ስልክና ፓወር ባንክ ብቻ ንብረቱ ሆነው እንደተገኙ ከ7 ዓመት እስር ቤት ባሾለከው ጽሁፉ ላይ እወቁልኝ ብሎ ነበር። በልጅነቱ የሀብታም ገበሬዎች ልጅ እንደነበረ የሚናገረው ዘመነ በኤርትራው ሳህል በረሃ የነበረውን ቆይታ አገባዶ ፖለቲካ ዘርፍ ኃላፊነት አስመራ ሲገባም ኢሳያስ አፈወርቂ አብርሃ ካመቻቹለት መኖሪያ ውጭ ሀብት እንዳልነበረው ተገልጿል። በእርግጥም በኤርትራ ምድር ከጄኔራል ፊሊጶስ ወልደ ዮሐንስ ውጭ ሀብት ያከማቸ ሰው ማሰብ ይከብዳል። በጣም አስቂኝ እኮ ነው። አቤት አቤት አርበኛ ዘመነ ካሴ አቤት 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 ስንቱን አስሸን ነው። ጉድ እኮ ነው። ይህ እንግዲህ የእነ አብይ አህመድ የአፋዳዊ እንትን ነው። አያችሁት አይደል? እንዴት ከአፋድ ጋር እንደሚናበብ ቴድሮስም ተጨምሯል። ቅድም ያልኩሽ ቴድሮስ ማን ነው? የአባቱን ስም ከእንትና ጋር ሆኗል። ከአያሌው መንበሩ ጋር ቀርቦ እየተነጋገረ ነው። እንዴ በጣም እኮ ነው ፋኖ ላይ ያለው እንደው ያለው እኮ ጠላት የተከመረብን እኮ ስፍር ቁጥር የለውም። ጋይስ ትደነግጣላችሁ እኮ
ይሄ ሁሉ ፕሮፓጋንዳ ማውዝ ኢንክሉዲንግ 360 የሚባለው በጣም ስፍር ቁጥር የላቸውም። አሁን ይሄ እንግዲህ የአብይ አህመድ ነው እንግዲህ እንዴት አድርጎ ይሆናል አይደለም። ሌሎቹንም አማራ የሆኑትንም እየሳበ አማሮቹን ላዛ ይከተሉታል። ብዙ ሰው ባንዴ ነው እይታው እንትን የሚለው እንግዲህ በዚህ ልክ ነው ፋኖ መከረኛው አሳረኛው ፋኖ በዚህ ልክ ነው እንግዲህ ፕሮፓጋንዳ በጣም ዘግናኞች ናቸው። ግን በዚህ ሁሉ አትሊስት ዲያስፖራው ድምጻቸውን እንትን ለማለት ሲጥ ለማድረግ ባይሄድ በጣም ብዙ 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 የእንትኑ ሜንስትሪም ሚዲያው አንሶት ያ ሁሉ ሚዲያው አንሶት አብይ አህመድ ዩቲዩበሮች እንደዚህ አይነት ዩቲዩበሮች ደግሞ ሰብስቦ እንግዲህ ይሄንን ሁሉ በሚሰራበት እኛ ምን ያክል ፋኖን እያገዝን ነው ብትይኝ ምንም እያገዝን ስላልሆነ እነሱ የዲያስፖራን ፕሮፓጋንዳ ራሱ ካውንተር ፕሮፓጋንዳ የመስራት ግዴታ ላይ ወድቀዋል። ቢኮዝ እዚህ ያለው መመከት ስላልቻለ በጣም ነው የሚያሳዝነው። እኔ ምንድን እንደሆነ የኛ ስራ እኮ ነው ግራ የሚገባው እኮ። ኤኒዌይ ድርጅቱ እንግዲህ በጣም ጠባቂው በዝቷል። እንዴት ታይዋለሽ? እነኝህማ ጭራሽ ሳያፍር አብይ አህመድ እኮ ነው እንግዲህ ወይ ስልክ ጠልፎ ሰምቶም እንደሆን አይሉን ነው ብቻ ድርጅቱ ተመስርቷል እነከሌ ናቸው እያለ ነው። ስልክ በፌ እየተዝረከረከ ነው እንግዲህ ምን ማድረግ እንደሚቻልም አላውቅም። አሁን እንደዚ አይነት ነገር ሲሆን ዲያስፖራው ማለት ያለበት እንዴት አድርጌ ሳተላይት ላስታጥቅ ፋኖን የሳተላይት ስልክ እንዲጠቀሙ እንደማድረግ ይኸው በቃ ምንም ፋኖ ስልክ ሀለው ሲል ሁሉ ነገር እንግዲህ አስቢው ምን ያክል አስቸጋሪ እንደሚሆን ጦርነቱ በስልክ ደውለሽ የምትናገሩ የምተነፍሹ አንዳችም ነገር በሌለበት ነው እንግዲህ ይኸውላችሁ በጣም 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 አይ በነገሩ አሁን ከፍተኛ የሆነ ጥቃት ይፈጽማል። ከፍተኛ የሆነ የአማራ ከተሞችን በሙሉ እያራቆተ ነው። ወጣቱን በሙሉ እየጠለፈ እያጋዘ ነው። ይሄ በጣም በጣም ነው የሚያበሳጨው በእውነት። ይሄ በጣም እኔ በምን መልኩ ቢናገር ወዴት ይሄድ እንግዲህ ወጣቱ እያፈሱ ሸዋሮቢት ባለፈው ይሄ መከራው ማሞ የተባለ መከራ ሸዋሮቢት ላይ ያ ሁሉ ወጣት እንትን እያለ እሱ እያሳደደ የነበረው ፋኖን ነው። ወልዲያ ባዶን እስከ መጥቀር ድረስ ወጣትን በገፍ ነው እያፈሱ ያሉት በየአቅጣጫው ማለት ነው። ቢኮዝ ሰራዊት አልቆበታል ስላለቀበት አሁን ለብ ለብ እያደረገ ሊያስወጣ የአማራን በአማራ ለማስጨረስ በሚል እንግዲህ እንትን እያለ ነው። ኤልሲዬ እንዴት ነሽ? ኤልሲያችን ታውቂያታለሽ? ሰላም እንዴት ናችሁ? ተርጅትዬ እንዴት ነሽ? ውዴ ሻሎምዬም እንግዲህ ሁለት እህቶች የምወዳችሁ ናችሁ። እንዴት ነሽ ኤልሲዬ? የሆነ ጥቆማ ልሰጥሽ ነበረ። ዋው እሺ የኔ ውድ ትናንትና እንትና አይሰማም? ትሰሚያለሽ? ኤልሲ እየተቆራረጥሽ ነው። አይ ነው ኔትወርክ አስቸግርሻል። እስቲ ቀጥይ። እየሰማንሽ አይደለም ኤልሲ። እንትን ትናንትና ማለት ነው ይሄም እየተቆራረጠ የሚወጣውን ድምጽ ቅጂ የሚያወጡት እነ እያሌው መንበሩ እንደሆኑ እነ ውልውል ሲያወሩ ነበር። ቤት ከፍተው የሆነ በቴሌግራም ያወሩትን ጽሁፍ ሁላ እያወጡ ድምጣቸው ሁላ ላይ ያሉ ጽሁፉን ሲያሳዩ ነበረ። ይሄ የተቆራረጠ የሚወጣውን ጽሁፍ እነሱ እንደሚያቀናብሩት ምናምን የዋትሳፕ እና የቴሌግራም የሜሴንጀር ነው መሰል ፍሮ እንትን አላቸው፣ ጉርብ አላቸው። ይሰማል?
አዎ ትሰሚያለሽ። ቀጥይ። እና እንደዛ እያደረጉ የሚያወጡት እነሱ እንደሆነ ደርሰውበታል። እነ ውልውል እነ እንትና ትናንትና እነ ሰው መሆን ምናምን እየሰማኋቸው ነበር። ሰምተሻቸዋል አንቺ? እነ ራስ ደጀና የምትባለው ቤት ገብተው ያን ነገር እያሳዩ ነበር። ጽሑፉ ሁላ አለ፣ ድምጻቸው አለ ሲሉ ነበር። ግን ጽሑፉን እያሳዩ ነጋ ጥበብ ነው ምናምን የሚባል ሰው ሁላ ብዙ ልጆች አሉበት የሆነ ጉርብ። እኔ አይ ዶንት ኖ ኤሲ አልነበርኩም። የፋኖች ስልክ እየተጠለፈ አይደለም፣ እነሱም ያቀናባብሩት ነገር ነው። አይ አሁን አንቺ ስልካቸው እንዴት ነው ስላልሽ የእነሱ ድምፅ አይደለም የሚያቀናብሩት እነሱ ናቸው። ከመንግስት ጋር ሆነው ከመንግስት ጋር ሆነው የሚያስጠልፉ ሊሆኑ ይችላሉ። አያሌው መንበሩ እንግዲህ ብልጽግና ነው አያሌው መንበሩ። ልክ ቶማስ ጫጫው እንደ ጋሻው መርሻ እንደነዚህ አይነት እንደ ብአዴኖቹ ይጠልፋሉ። እነሱ የሚበትኑት እነሱ ናቸው እንጂ እነሱ ያቀናበሩት አይደል። የተጠለፈ ነው። አሁን በተለይ በባለፈው የነምሬ ልጆች ሄደው ተገደሉ እንደዚህ ሆነው ወደ ጎጃም ሄደው ምናምን ብለው ያወጣ ነው። እኛንን ግን አመኑት። በቲክቶክ ይሰራጭ ምናምን ሰው እንዲሰማ ምናምን እንደዚህ እንትን በላ ያ ራሱ ውሸት ነው። እነሱ ናቸው። እሱ ምንም አንድና ሁለት የለውም። ኤልስዬ ቀላል እኮ ነው። አሁን እኔና አንቺ እንደዋወላለን። ልክ በዛ መሬት ላይ እንዳለን ሆነን እንቀደዋለን። በአንድ በኩል አብይ አህመድ የሚበትናቸው ድምጾች ስላሉ በዛ ውስጥ ኢንፊልትሬት ማለት እነሱን አስመስሎ መልቀቅ ይቻላል። እኛም እኮ ብለናል እኮ እሱን እኮ ራሳቸው ትክክል። እነሱም ያደርጋሉ። አብይ አህመድ ግን ይጠልፋል የፋኖችን ስልክ። የነኝህ ግን የሌለ እንደዛ አይነት ነገር በጣም ቀላል እኮ ነው። ውሻ በቀደደው ጅብ ይገባል እንደሚባለው ያው ጅብ የትኛውም ሁለቱም ጅብ ናቸው። ጅብ በቀደደው ጅብ ይገባል እንደሚባለው እንውሰደውና አብይ አህመድ በሚያደርገው አስታከው ይኸው እሱ የለቀቀው ነው ብለው ራሳቸው ሁለት ሰዎችን ተደዋውላችሁ ተነጋገሩ። ምንም እኮ መሬት ላይ መውረድም አያስፈልግሽ። አሁን እዚህ ጋር እኮ ያለ ቦታ እኮ ደውዬ እያልኩ እኮ እንደ መሬት ላይ እንዳለ አውርቼ እኮ መልቀቅ እችላለሁ። ያንን እንዳደረጉ ምንም ጥርጥር የለውም። ብዙዎቹ ማለት ነው። ብዙዎቹ ነገሮች እነዚህ ሰሞኑን እያወጧቸው ለምሳሌ ስለና አርበኛ ሳሙኤል ባለድል እያነበበ ነው የጻፈው። ያ ልጅ የሳሙኤል ባለድል ቀኝ እጅ የሆነው ኮማንዶ ያወጣውን ይሄ ደግሞ አፋርን እንዲያወጣ ምናምን አሉና ይሄ እኮ ጎበዝ ነው እኮ ይሄውና ሳያነብ ነው እንኳን እንትን የሚለው ከጭንቅላቱ ነው የሚናገረው ምናምን ያሉበት ቪዲዮ ላስታውስሽ ነው ምልክቱን። እሱ አሁን ራሳቸው የሰሩት ነው። ራሳቸው እየሰሩ ናቸው። ቤት አማራንና ጎጃምን ለማማታት በረሃ ወርደን ምናምን ያሉትም አይስዌር ነው የምልሽ እኔ ሀፍ ሴብዳል። ይሄ ራሳቸው ያደረጉት ነው። ይሄ እኮ ቀላል ነው። ትናንትና እሱን ሁላ እያወጡ ነው ውልውል ሲያሳዩ ነበር። በእንትናቸው ላይ ገብቶ የሆነ ልጅ ግሩፕ 200 ነው ምናምን ያለበት ግሩፕ ውስጥ ነው ብሎ እዚያው ግሩፕ ውስጥ ሰው አለኝ ብሎ የስማቸውንም እንትናቸውንም እያወጣ በተለይ አሁን የጎጃምና የእንትን ላይ ሄደው ልጆቹ ተገደሉ ምናምን ያለውን አያሌው ነው ያቀናበረው። አለ ቅንብሩ ለዛ ተጽፎ ራሱ በጽሁፍ አለ። በጣም ይገርማል። ለነገሩ እነዛ አይነት ሰዎች እንደሆኑ ምንም ጥርጥር የለውም። ምክንያቱም ሁለት ስልክ ነው በቃ እኮ የሚያስፈልገው፣ ሌላ ነገር አያስፈልግም። ጫቱን እየቃመ ቁጭ ብሎ እዛው እንትን ብሎ እየተደዋወለ ልክ መሬት ላይ ያለ መስሎ ማውጣት እኮ ነው። ግን እውነተኛ ይሄ አብይ አህመድ የሚጠልፈው ደግሞ ያስታውቃል። እና እነኚህ አጭበርባሪዎች ያው የአማራ ጠላት ናቸው። እንግዲህ የፋኖን ትግል ለመቀልበስ ነው የሚታገሉት። ስለዚህ ያን አይነት መርዛም እዚሁ ቁጭ ብለው ሲናገሩ የነበሩት ነው እኮ አሁን ሰዎች መሬት ላይ አለ ለማለት ካልሆነ በስተቀር እዚህ ሆነው ጎጃም ሲሉ ነው የሚውሉት። አርበኛ ዘመነን ሲተፉበት፣ ምሬን ሲተፉበት ነው የሚውሉት። ስለዚህ እነዚህ ሰዎች ያንን ከማድረግ ወደኋላ አይሉም። ሰው ቲያትረኞች ገዝተው ማለት ነው። እና ትክክል ነው። በተረፈ ደህና ነሽ? ምን አዲስ ነገር አለ መሬት ላይ? ምንም አዲስ ነው። እንግዲህ እየተከታተልን ነው። እንትን ጥሩ ነው ያለው ነገር ያለውን እዛም መልስ እንትን ባላረግም ጠላት ላይ ያለውን ነገር እከታተላለሁ። እንትን ባላረጋቸውም
ሰብስክራይብ ባላረግም ጋሻ ሚዲያ ትናንትና ሰምተሽዋን? የጋሻ ሚዲያ ላይ ትናንት የዙም እና እንትን አዘጋጅተው አላጆች ያሉበት ዙም አፋድ ያለበትን ሁኔታ የዙምም ብሎ ነበር፣ ግን ዙም ተብሎ ነበር እንትን የተባለ ግን እንትን ብለውታል። በኢትዮ አስተላልፎታል ሚዲያው ላይ 360 ጋሻ ኦኬ ጋሻ አፍንጮ ረጅም ሰዓት ነው። በጣም ቡጥቡጥ ነበር። ረጅም ሰዓት ያለ እና እንትን ብለዋል። ያው ለጥፎት መከፈላቸው ምናምን አዎ ለቆታ ነው። አራት ሰዓት የቆየ ረጅም ፕሮግራም ሚዲያው ላይ ለቆታ ነው። ጉድ እኮ ነው። እነሱ ላይቭ ነው ያስተላልፈው። እንትን ብሎ ነው የነበር፣ ግን ላይቭ ነው ያስተላልፈው። በዙም ነበር የተባለ፣ ግን ላይቭ ነው የተላለፈው። ይፈልገው ወይ እሱማ ምን ይኩሱ ሰው ብለው ነው። ጉድ እኮ ረጅም ሰዓት ነው እንጂ ጋሻ ሚዲያ ብለሽ ብትገቢ ግን በጣም ነገራቸው እንትን ይሻል። አይሰለችም። በቃ የሆነ የፈራራሱበት ያስደስታል። ቦጣ እንደናርገው እንትን ካለለሽ 100 ተራሮች ላይ ሽር አደርግልሻለሁ። ሊንኩን እንትን ካለለሽ ካጣሽው 100 ተራሮች ላይ ያለሽ ቴሌግራም 100 ተራሮች 100 ግሩፕ አለ። 100 ተራሮች የሚል ውሃ አለ እኮ በፊት እንትን የተባለ ቴሌግራም አለ። አይ ዶንት ኖ የትኛውም ግሩፕ አባል አይደለሁም። ይገርምሻል ኤልሲዬ። እኔ እስቲ ላክሽ ጻፊልኝ እንትኑን ሃንድሉን እዚህ ጋር ጋሻ ሚዲያ እኮ ዙሮ ጋሻ ሚዲያ ብለሽ ሰርች ብታረጊ በአማርኛ ነው ጋሻ ሚዲያ ብሎ ነው እንትን ያለው። ጋሻ ሚዲያንማ የበፊቱን ያገኘሁት። ቆይ ሌላኛ አዲስ መኖር አለበት። ጋሻ ሚዲያ እኮ ነው እንትን ያለው፣ ግን ዙም ነው ብለው እንትን ያሉት፣ ግን እሱ በራሱ በእንትኑ ላይ ያስተላልፎታል። በጣም ረጅም ነው፣ 4 ሰዓት የቆየ ነው፣ ግን ሳይሰለቸኝ ነው የጨረሱት። በቃ ሁኔታቸው ገርሞኝ። ቆይ ስራ እየሰራሁ አዳምጠዋለሁ። ክስ የበዛበት ስለሆነ አይሰለችሽም? ክስ አዳምጪው። እኔ ሙሉን አዳምጪዋለሁኝ። እስቲ ጋሻ ሚዲያ እስቲ ይደበርበታል። ተደበሪበት። እኔ ተደብሬበታለሁ ዛሬ። ታይ እንዳለቃ እንትን ደስ ይላል ማለት ለካልቾ የተባለ ነው። ይዘረዘን እስቲ ቆይ ድሮ ነው የሚመጣው ጋሻ ሚዲያ ሰል እስቲ እዚህ ጋር ይሄንን ባክ የዛሬ 5 ወር እንትን ያለው ነው አናው ምናምን 5 ወር ምናምን ነው። እንዴት ልላክልሽ ነው? በሽር አረግልሽ ነበር፣ ግን በየት አረግልሻለሁ? በእንትን በሜሴጅ እዚህ ጋር ሜሴጅ ላይ ጻፊው። ከዚህ ወዲያ ያለው እንዴ ጻፍልሽ? ያ ኮፒ ፔስት አድርጊው። ግን አይደል ነው ለምን እንደሌለ አይ ዶንት ቲንክ። እስቲ ታገኘሽው ጥሩ ነው የምልሽ። ሊጠፋ የሚችል አይደለም፣ ከዚህ በፊትም ስለማውቀው ማለት ነው። እስቲ በሰርች ቱል ዛሬ ልበል ዋን ካትራኸ ዮናፓ የለም። ኦኬ ጋሻ ቢቲ ባንክ የለም። እስቲ እንትን ላኪልኝ መጀመሪያ። እስቲ ቼክ አድርጊው መኖሩን። እስቲ መኖሩን ቼክ አድርጊ መጀመሪያ ኤልሲዬ። ወይ ሻሎም ሄደች እንዴ? አይኔ እንትን ቆራረጣል ደግሞ እንትን የምናባቱ ነው። እስቲ አለስ አሁን ስትፈልጊው ታገኛለሽ። ሮዝቦይ ድርጅት የከውጭ ድጋፍ እንዲያሰባስብ አለ እኮ እኔ እንትን አሁን መክፈት ስለማልችል ይኸው ምንድን ነው የሚለው እንትን የአማራ ፋኖ ህዝባዊ ድርጅት የውጭ ድጋፍ አሰባሳቢ ኮሚቴ አዋቅሮ ዶክተር አምሳሉ ብሎ ቆይ እንትን ለማለት በስሱ አዋቅሮ አናውንስ አደረገ። ያም ወደ ስራ ሳይገባ እሱ ነው የሚያወራው ደግሞ ሲያስጠላ። እሱ ነው የሚያወራው፣ ግን ገፋ አድርገሽ ድምፁን ወደ እንትን ላይ ስትሰሚው እንትኖች ይገባሉ። እነ ማሜ ኮልቤ ይገባል፣ ሳሚ ማዬ ይገባል። አይቲ እባክሽ እስቲ ቆይ እንዴት ነው የሚለው እንትኑ ስሙን ንገሪኝ። ጋሻ ሚዲያ ምን እስቲ ህዝባዊ ድርጅት ጋሻ ሚዲያ ነው ምናምን እስቲ ቆይ እስቲ ጋር አይደለም። ከዚህ ውጭ ሌላ ጋሻ አለ እንዴ? ተይ በግዴለሽም። በምን እስቲ ይኛውሳ አና ነው የሚለው እባክሽ። 1 አመት በፊት ነው
እንትን ቴሌግራም አለሽ አንቺ? ቁጥሬ ልስጥሽ፣ ሴቭ አድርጊውና ልላክልሽ በቴሌግራም። እዚህ ጋር ጻፊው ስሙን እንዴት እዚች ጋር ጻፊው ኮሜንት ላይ እንዴት ብሎ እንትኑ ሳይቱ ምን እንደሚባል። እኔ ጋሻ ሚዲያ ብዬ ሳመጣ የዛሬ 1 ወር የዛሬ 1 ዓመት ያለ ነገር ነው የሚያመጣው። እሺ ቆይ እንትን ልበልልሽ ስሙን ብቻ እንዴት አድርጎ እንደጻፈው ጋሻ ምናምን ሚዲያኑ ምናምን የሚል ከሆነ እስቲ we'd also like to congratulate እኮ ይሄ ሁሉ ነገር ያለበት ጋሻ ሁለት ጊዜ ጋሻ ብሎ እዛ ሚዲያ ነው ብሎ የጻፈው። ቆይ እንትን ልበልልሽ። ለዛ ነው አየሽ፣ ይሄኛው ቆየ በፊት ነው። ጋሻ ብዬ ልፈልገው እንግዲህ ጋሻ ይልና እዛ ሚዲያ በአማርኛ ነው በአማርኛ ነው። እሺ ጋሻ ኦኬ ሌትስ ጎ። እሺ ጋሻ ሚዲያ እንዲህ ነበረኝ እኮ አየሽ። ይሄ ድሮ ነው እኔ ያለኝ። አልመጣልሽም? ላገኘው አልቻልኩም። ኦ ማይ ጋድ ጋሻ ሚዲያ ብዬ ብል አይመጣም። እኔ ጋር ምን እንደሆነ አላውቅም። በቃ ተው ደግሞ እነዚሁ ቁፍ ሌላ የተናገረ ሰው አለ። እነሱ ብቻ ናቸው ላይክ ብዙ ሰው ተናግሯል። እናንተናም ክስ ነው እነዛን ዶክተር ምስጋናውን ደረጀን ክስ ነው ሁሉ ላይ ያቀረበው። ኦኬ ኤኒዌይ አው ቴክ ኦን ኢት። በቃ ሌላ ጊዜ ቼክ አደርገዋለሁ። ፎር ናው ዞን ሊጋሻ አሁን ማሰማሽ ነው። ይሄ እስክንድር ነጋ ሐምሌ ምናምን ልዩ ዘገባ ለመላው ዲያስፖራ የተላለፈ የታላቁ እስክንድር ጥሪ የሚል ያለበት የዛሬ 1 ዓመት ነው አይደለም። ይሄ ትናንትና ምሽት ነው። ትናንትና ምሽት 2 ሰዓት ጀምሮ ነው፣ ረጅም ሰዓት ነው ያስተላለፉት። ኦኬ ኤልሲዬ በቃ ኤኒዌይ አንቺ ጎበዝ ነሽ፣ ሚዲያ ትከታተያለሽ። ቴንኪው ስለሰጠሽኝ ጥቆማ። እስቲ እነኝህን እንግዲህ ቀስ ብዬ ፈልጋቸዋለሁኝ። ጋሻ ሚዲያ ብለው ያሉበትን ሁኔታ ስትሰሚ ደስ ይላል። መቼስ ሰው ከፍቶ ያከፋሻልና ምን አልቆላቸዋል እኮ እነኝህ ወራዶች እንትን ብለው ነው እንጂ እኔ ከሞትኩ ይዘነው እንጥፋ ይሄን ትግል ብለው ነው እንጂ እነሱ ምን ጠለፋው እንዳልተሳካላቸው አውቀው ቢሰበሰቡ ይገባቸው ነበር። በአዴኖች ናቸውና ልክ ምን አባቱ ቢሆን ነው ብሎክ አድርጎኝ ይሁን እንዴ? አዘርዋይስ እስኪ እንትኑን ስክሪንሾት አድርጌዋለሁ። እንትኑን ላሳይሽ ብዬ ቪዲዮ እንትን አድርጌ ቪዲዮ ከፍቼ እንትኑን ላሳይሽ። የግ እሺ ይታይሻል? ኦኬ ዶክ ዌይት አ ሚኒት እታች ያለው ላይ በጣም አሪፍ። እንግዲያውስ በዩኤል ሮል ልፈልገው። ኦኬ አሁን ጥሩ ነው። እስቲ ቆይ ብሎክ ተደርጌም እንደሆነ አይ ዊል ፋይንድ አውት
ኦኬ youtube.com ሰበብ ሆንዲቶን ኦኬ በቃ በጣም አሪፍ አንቺ እያወራሽ እየተናገርሽ እፈልጋለሁ that way it's okay because YouTube yeah no that's it's gonna be fine እስቲ ከከፈተ አልተቦለኩም ያ ምንም ባዶ እንደሆነ ነው ለታች እስከ ላይ ድረስ እንትን የሚሉት ለዚህ እኮ ነው ሰውየው እያሱ የጻፈውን አየሽው እዚህ ጋር ያ መልእክት አሰምቷል እዚህ ጋር ኦኬ ያ አይቻለሁ አነበብሽው አየሽው ያላ ተስፋዬ መቁረጥም ይመስላል እንግዲህ የሞተው ድርጅት ነፍስ ሊዘራ እንደማይችል ተናግረናል ነፍስ የሚዘራው በሞተ ነገር ላይ ኢየሱስ ክርስቶስ ብቻ ነው ብለን እኮ ተናግረን ነበር ያ በጣም ጋሻ ብር ሊያሰባስብ ነው እንትን የሚል ዙም ያ እንትን ያሉ ሰማሁኝ እኮ ቆይ ትንሽ ካሜራሽ እየመጣ ነው እኔ ወድ እሺ በቃ ላስቀምጥልሽ አታጥፊው ቆይ አንድ ጊዜ አታጥፊው እስከ መቼ እንደ አንገት የረዘመ ነገር ነው ተቦልኮ ያለ ፋኖዝዋይ ድርጅት ከውጭ ድጋፍ እንዲያሰባስብለት 2 ዙር ምርጫ አደረገ። የመጀመሪያው ዙር ያለሽ ታች ምድር ላይ ያለው የአማራ ፋኖዝዋይ ድርጅት ኦ ማይ ጋድ አገኘሽ ዋይ ነው አሁን ሰምሰም ብሎክ አርጎኛል መሰለኝ ኢምፖሲብል አቋረጠብሽ ብሎክ አርጎኛል መሰለኝ ይሄ ሌባ በሌላ እንትን እያልኩት ነው በሌላ አካውንት በሌላ አካውንት መጣውለት ታች ምድር ላይ ያለው የአማራ ፋኖዝዋይ ድርጅት የውጭ ድጋፍ አሰባሳቢ ኮሚቴውን አዋቅሮ ሰብሳቢውንም ዶክተር አምሳሉ ብሎ ሌሎችንም በሱ ስር አዋቅሮ አናውንስ አደረገ። ያም ወደ ስራ ሳይገባ ሁለተኛ ዙር ምርጫ ከተባለ ሁለተኛው ዙር ምርጫ ደግሞ ራሱ ታች እንትን ነው ኢንተርካርዲት ምክንያቱም አሁን ሲያቋጥፋ ማለታቸው አይቀሩም እንዲያጠፋ መነገሩ ይቀራል ብለሽ ነው ምክንያቱም ገመናቸው እንዲካሰጡ ያው እንግዲህ ፈርሰዋል ዩቲዩብ ቪዲዮ ያው አፋር አብቅቶለታል ቱ ቢ ኦነስት
መሬት ላይ ያለውም ወደ ቤቱ እየመጣ ነው። እንግዲህ ሰምተሻል። አርበኛ ተሾመ አበባው የጣይቱ ክፍለ ጦር ራሱን አግልሏል ከአፋድ። ይህ ትልቅ ነገር ነው። ባለፈው ራሱ በመግለጫ ከአርበኛ ተሾመ አበባው በቀር ብለው ነው ያልተተናኮሱ ያሉትና ጥሩ ወደ ቤታቸው መሄዳቸው ያለው ሰው ድርጅቱ ማለት ነው። አሁን ደግሞ ራሳችሁ ተሰባስባችሁ ምርጫውን አድርጉና ድርጅት ይሄ የሚመራው ኤኒቲንግ ዘግናኝ እኮ ነው። ድርጅት ከውጭ ድጋፍ እንዲያሰባስብለት 2 ዙር ምርጫ አደረገ። የመጀመሪያው ዙር ራሱ ታች ምድር ላይ ያለው የአማራ ፋኖ ህዝባዊ ድርጅት የውጭ ድጋፍ አሰባሳቢ ኮሚቴ አዋቅሮ ሰብሳቢውንም ዶክተር አምሳሉ ብሎ ሌሎችንም በስር አዋቅሮ አናውንስ አደረገ። ያም ወደ ስራ ሳይገባ 2ኛ ዙር ምርጫ ተባለ። 2ኛው ዙር ምርጫ ደግሞ ራሱ ታች ምድር ላይ ያለው ህዝባዊ ድርጅቱ ማለት ነው። አሁን ደግሞ ራሳችሁ ተሰባስባችሁ ምርጫውን አድርጉና አሳውቁም ብሎ ኃላፊነት ሰጣቸው። ኃላፊነት ሰጥቷቸው ሁሉም የስራ አስፈጻሚ ኮሚቴ 10 አመራር ባሉበት ከ10ሩ 8ቱ አንድ ሰው አመራር አድርገው መረጡ። ምክትሉን ደግሞ ያም ሰው ዶክተር አምሳሉ ነው። ምክትሉ ደግሞ ዶክተር ምስጋናው ነው። 2 ሰዎች ተቃውመዋል። አንድ ሰው ተቃውመዋል። አንዱ ድምፅ ታቅቧል። ይህም ወደ ስራ ገብቶ ድጋፍ የማሰባሰቡን ስራ ወደ ማሳደድ ደረጃ ከመድረሱ በፊት ተቃውሞ ተነሳ። ውስጣዊ ተቃውሞ እዛው። የተቃውሞ ምንጭ ግን አይታወቅም። ወደ 3ኛ ዙር የምርጫ ፕሮግራም ተካሄደ ማለት ነው። መቼ ነው ይሄ ነው ማን እንደተቃወመ ታህሳስ 28 ቀን 2017 በኢትዮጵያ አቆጣጠር ማለት ነው። ራሱ የአማራ ፋኖ ህዝባዊ ድርጅት ለ3ኛ ጊዜ እታች ከዛው ከምድር ማለት ነው 16 አባላት ያለበትን የስራ አስፈጻሚ አመራር በደንብ ስራ እየሰራው ሰምቼው ገርበውና ማለት ኢምፖርታንት ነገሮችን አውጥቼ ሌላ ቀን እመጣለሁኝ። አሁን ወደ ስራ መመለስ አለብኝ። እኔ ውድ I have to work እና ሌላ ተራሽ እስቲ ለቅመን ቅድም እየሰማሁሽ ነበር እሺ በቃ ሰላም አይልኝ። ቅድምም እየሰማሁሽ ነበረ። ስልኬን አስቀምጬው በሌላ ስልክ እያዳመጥኩሽ ነበረ። አሁን ከዛኛው ወጣ ያልሽው ልጅ አንቺ ስትይ ሰምቼሻለሁ። አበባው ተሾመ ነው ያልሽው? ለጦር ወጣ ያልሽውን ከአንቺ ፕሮግራም ላይ ሰምቻለሁ። እንደዛ ስትይ ማለት ነው። እንግዲህ እውነት ያደርገው ይሄ በመግለጫ እስከሚነገር ድረስ እንጠብቃለን እንጂ ልጁ በወረራም ውስጥ አልሳተፍም ያለ ነው እና እጁን አላስከፈለም። ግን ያቺ ሳራ ዘልኡል የምትባል ነቀርሳ ደግሞ ሰቅዛ የያዘችው ልጅ ስለሆነ አስፈላጊ ሁኔታ ውስጥ ያለ ይመስለኛል። ኤኒዌይ የኔ ውድ ቴንኪው ይልመድብሽ። እንደሁሉም እንግዲህ ጠቆም እያደረግሽን አንዳንድ ነገር ይሄን አሁን አልሰማሁትም ነበረ፣ ግን ያው ማስታወቂያውን አይቼዋለሁ። በዙም ብቻ የሚያደርጉት መስሎኝ ነበር። እንዲህ በአደባባይ የሚለቁት አልመሰለኝም። ግን ያው ላያውቁ ይችላሉ እነዚህ ሰዎች እኮ በአደባባይ አንዳንዶቹ መጨረሻ ላይ በአደባባይ መሆኑን አንድ የሆነ ሰው ሲያወራ በአደባባይ መሆኑን የሚያውቅ አይመስለኝም። አንድ ሽማግሌ ሲያወራ መጨረሻ ላይ ድምፁ መጨረሻ ላይ እንደሚወጣ ምናምን የሚያውቅ አይመስለኝም። ከሰጠው አስተያየት ላይ ስሰማው ጥሩ ነው ያደርጋችሁ አለ። እንደዚህ መመካከራችን እንደዚህ በውስጥ የራሳችን ጉዳይ በውስጣችን በራሳችን ሰው ይላል። አረ ተው አደባባይ ወጣል ብዬ እንደዛ ማዳምጡ ደስ ይላል። ያለው ነገር ምናምን ያው መቼስ ምንም የሚባል ሸዋን በሸዋ ስለሆነ ደስ ይላል። ስትሰሚው ያለው ነገር እንትን ይላል። በጣም አሪፍ ቴንኪው የኔ እህት፣ በጣም ነው የማመሰግነው። አንተ ነው የሚባለው የራሱ የምንድን ኃላፊ ሆኖ እስክንድርም በስልክ ያገኘው ይሆናል። አስተውት እስክንድር ብቻ ድራማ ነው። ለማንኛውም አዳምጪው። ኦኬ ደበረበታለሁ ይስራ። እሺ እኔ ወደ ሰላም አይልኝ እልስዬ ቴንኪው
በጣም በጣም ነው የማመሰግነው። ሰላም ሁኚልኝ። እናንተም ውዶቼ ከታች ያላችሁት ቴንክ ዩ ሶ ማች ፎር ካሚንግ። እንደተለመደው የወንድሞቻችንን ግሎሪ ከፍ ከፍ ለማድረግ አብረን ስለተቀመጥን በጣም ደስ ብሎኛል። ቴንክ ዩ ሶ ማች። ሰላም ሁኑልኝ።